በጣም እኮ ነው የምናሰብ። ቤተ መቅደስ ውስጥ እንኳን ፍቅር እንኳን አንሰብክም። መጎነታተል፣ ወደዛ በይ ወደዚህ በይ መባል። አንዳንዱ ሰውማ እንደ ርስትና እንደ ጉልቱ የሆነ ቦታ ይዞ ዋለ ተነካኝና ተነኪኝና ይባባላል። አንዳንድ ሰው ቅዱስ ቁርባን ወርዶ ቆራቢ ሳይኖር ተመልሶ ሲገባ ያዝናል፣ ይተክዛል። አይ ጉዳችን ቆራቢ ጠፋ ይባላል። አየዋ ሰው ክርስቶስ ያንን ስጋውና ደሙን ያወረደው አንተን ፈልጎ አንቺን ፈልጎ እኛን ፈልጎ ነው የወረደው። ሰው ቤተ እግዚአብሔር ገብቶ የማይለወጠው እግዚአብሔር ቀያሪ ሳይሆን ቀርቶ አይደለም። ሰው ለመለወጥ ምርጫ ስላለው ስርዓተ ቅዳሴ ውስጥ ከሚከለከሉ ነገሮች መካከል ሰው ቅዳሴው ጀምሮ እስኪያበቃ ድረስ የግል ጸሎቱን መጸለይ አይችልም። በየትኛውም ክፍል ቅዱስ ቁርባንም ወርዶ በድርገት ላይ መጸለይ አይችልም። መሃል ላይ ወንጌል ሲማረም መጸለይ አይችልም። አሐዱ አብ ተብሎ እትው በሰላም ተብሎ እስከሚሰናበት ድረስ የግል ጸሎቱን መጸለይ አይችልም። ለምንድን? ሰውነታቸው ወደ አቅመ አዳም ወደ አቅመ ሔዋን ሲደርሱ አይደል ልጆቻችንን አሁን ይበቃቸዋል፣ እንደው እስከዚህ ዘመን ቆርበዋል፣ ከዚህ በኋላ ነፍስ አውቀዋል እንዳም ብለን እናርቃቸዋል። አደጉ ብለን ለምን እንጀራ እንከለክላቸው? ውሃ እንዳጠጡ አሁን በደንብ ሰውነታችሁ ስለደረጀ እንላለን። ይህንን ህይወት እየፈለገው ጊዜ ግን ቀድሞት የነጠቀው በጣም ብዙ ሰው አለ። እግዚአብሔር ዕጣን ይዘንለት መተን ዕጣኑን ሰተን እኛ ከምንመለስ አፍ ሰተነው ነዳይ ይመስ ጎሎታል ብለን የሆነ ነገር አሟልተንለት እኛ ግን ተመልሰን ከምንሄድ እኛ መተን ሌላው ነገር ቢቀር ይበልጥበታል። እኛን የሚፈልግበት ልክ ከምናመጣው ስጦታዎች ሁሉ በላይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ አባቶቻችን አበው መነኮሳት፣ አባቶች ካህናት፣ ወንድሞች ዲያቆናት፣ ሊቃውንተ ቤተ ክርስቲያን፣ ምዕመናን ምዕመናት፣ በወደደን ባከበረን በአምላካችን ፍጹም ሰላም እንደምን አመሻችሁ፣ እንደምን ቆያችሁ፣ እንደምን እስከዚህ ሰዓት ደረሳችሁ። አሜን። በቸርነቱና በምሕረቱ በእድሜያችን ላይ ይህችን ሰዓት ጨምሮ በፊቱ ያሳየነውን የእምነት ማነስ የምግባር ጉድለት ሳይመለከት በይቅርታው በደጁ እንድንኖር የሰበሰበን ያልከለከለን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። እንኳን አደረሳችሁ። የማቴዎስ ወንጌል ምዕራፍ 26 ከቁጥር 26 እስከ 28 ባለው ኃይለ ቃል መነሻነት ነው የዛሬ ትምህርታችንን የምንማረው። የቅዱስ ማቴዎስ ወንጌል ምዕራፍ 26 ከቁጥር 26 እስከ 28። ሲበሉም ኢየሱስ እንጀራውን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋውንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ይህ ነው። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። በዚህ ትምህርት መነሻነት ዛሬ እንደ እግዚአብሔር ቅዱስ ፈቃድ የምንማረው ስለ ቅዳሴና ስለ ቅዱስ ቁርባን ነው። አምላካችን ቅዱስ እግዚአብሔር በጉባኤያችን መሃል ተገኝቶ እንዲያስተምረን እንዲመክረን በድጋሚ የእሱ ቅዱስ ፈቃድ ይሁንልን። ቃሉን የተናገረው ሐዋርያው ቅዱስ ማቴዎስ ነው። ቅዱስ ማቴዎስ ወንጌሉን እንደጻፈ የሚነገረው ላመኑ ሰዎች ወይንም ደግሞ ለአይሁድ ነው። ይህንን እንዴት እናውቃለን ብንል ቅዱስ ማቴዎስ ከሌሎቹ ወንድሞቹ በተለየ መልኩ ምዕራፍ 1 ብሎ ወንጌሉን ሲጀምር ስለ ጌታችንና ስለ መድኃኒታችን ስለ ኢየሱስ ክርስቶስ የዘር ሐረግ በመጻፍ ነው የሚጀምረው። ቤታችሁ መጽሐፍ ቅዱስ ገልጣችሁ የሐዲስ ኪዳን የመጀመሪያው የምታገኙት መጽሐፍ የቅዱስ ማቴዎስ ነው። የቅዱስ ማቴዎስን መጽሐፍ ገልጣችሁ ደግሞ ገልጠን ስናነበው መጀመሪያው ምዕራፍ ላይ የምናገኘው የጌታችን የመድኃኒታችን የኢየሱስ ክርስቶስ የትውልድ ሐረግን። ይህንን የትውልድ ሐረግ ቅዱስ ማቴዎስ የጻፈበት ምክንያት ተብሎ ከሚጠቀሱት አንደኛው ምንድነው? አይሁድ ጌታችን መድኃኒታችን ኢየሱስ ክርስቶስ ዘር ግንዱ ወይንም ደግሞ ነቢያት እንደተናገሩለት ከይሁዳ ወገን እንደሆነ ተስፋ ሲነገርለት ትንቢተ ነቢያት ሲቆጠርለት የነበረው እርሱ መሲህ አዳኝ እንደሆነ ያውቁ ዘንድ ለአይሁድ ጽፎላቸዋል። ሁለተኛው አይሁድ ስለ ዘር በጣም ያከሩ ነበር ወይም ነገሩን ያጠብቁ ነበር። ማን ከምን ተወለደ፣ ማን ከየት መጣ ብለው ይጠይቁ ነበር። ስለዚህ ቅዱስ ማቴዎስ ጌታችን ኢየሱስ ክርስቶስ ነቢያት የተነበዩለት ብቻ ሳይሆን የተነበዩለትም ትንቢት ፍጻሜ የተናገረውን የፈጸመ እንደሆነ ለማጠየቅ የዘር ግንዱን ዘርዝሮ ጽፎልናል።
በዚህ የጻፈበት የዘር ግንድ ላይ ታዲያ ቅዱስ ማቴዎስ ይህንን የጻፈው አባቶቻችን ለአሕዛብ ሳይሆን ለሕዝብ ነው፣ ለዕብራውያን ወይም ለእስራኤላውያን ነው ይላሉ። ቅዱስ ማቴዎስ ወንጌሉን በሚጽፍበት ወቅት ላይ ልክ እንደ ሌሎቹ ወንጌላውያን ጌታችን ኢየሱስ ክርስቶስ በምድር ላይ ያስተማራቸውን ያደረጋቸውን ዋና ዋናና አብይ ነገሮችን ጽፎ አስቀምጦልናል። ይህ የቅዱስ ማቴዎስ ዋና ዋና ጌታችን ኢየሱስ ክርስቶስ ያደረጋቸውን ነገሮችን የጻፈበትና ሁሉንም ነገር ያልጻፈበት ምክንያት ለምንድን ነው ብሎ ሰው ሊጠይቅ ይችላል። ምክንያቱም አብዛኛው ሰው መጽሐፍ ቅዱስ ገልጦ በሚያነብበት ወቅት ላይ የሚፈልገው የመጀመሪያው ነገር ምንድነው? ሁሉም ነገር መጽሐፍ ቅዱስ ላይ ተጽፏል ወይ ብሎ ነው የሚጠይቀው። ይህንን ጥያቄ ምናልባት እናንተም ሁላችንም በሆነ የህይወታችን ጊዜ ላይ ተጠይቀነው ሊሆን ይችላል። የሆነ ነገር ስንናገር የታለ መጽሐፍ ቅዱስ ላይ ጌታችን ያደረገው ይህ ተአምር አለ ብለን ስንናገር የታለ መጽሐፍ ቅዱስ ላይ ተብለን እንጠይቃለን። እና አብዛኛው ሰው ይጨንቀዋል፣ ይጠበዋል። መጽሐፍ ቅዱስ ላይ የለም እንዴ ብሎ ይፈራልም ጭምር። ይህንን ግን በአጭሩ ለመመለስ መጽሐፍ ቅዱስ ላይ ሁሉም ነገር አልተጻፈም። ይህንን የሚናገረው ደግሞ ራሱ መጽሐፍ ቅዱስ ነው፣ ሁሉም ነገር እንዳልተጻፈበት ማለት ነው። የቅዱስ ዮሐንስ ወንጌል ምዕራፍ 20 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የመረጠው ከሐዋርያት መካከል አንዱ የሆነው ቅዱስ ዮሐንስ ወንጌላዊ እንዲህ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረጋቸው ብዙ ድንቅ ነገሮች አሉ። የጻፍንላችሁ ክርስቶስ ኢየሱስ እርሱ አምላክ እንደሆነ ታውቁና ታምኑ ዘንድ የሚያስችላችሁን ነው አለ። እየሰማችሁ ነው? ወንጌል ላይ ጌታችን ኢየሱስ ክርስቶስ ያደረጋቸው ሁሉም ነገሮች አልተጻፉም ማለትና ቅዱስ ዮሐንስ የጻፍንላችሁ ክርስቶስ ኢየሱስ አምላክ እንደሆነ ታውቁ ነው አለ። ክርስቶስ በሉ ኢየሱስ አምላክ እንደሆነ ታምኑ ዘንድ። ስለዚህ ተጽፎ የምናገኘው አንደኛው ነገር ክርስቶስ ኢየሱስ አምላክ መሆኑን ሊያሳምነን የሚችል ነገር ወንጌል ላይ አለ፣ መጽሐፍ ቅዱስ ላይ አለ ማለት ነው። ወንጌል ላይ ተጽፎ የምናገኘው ጌታችን ኢየሱስ ክርስቶስ አምላክ ለመሆኑ በቂ የሆነ ማስረጃ ያለው። ቅዱስ ዮሐንስ ግን በዚህ አሁንም ይህችን መጽሐፍ ቅዱስ ላይ ሁሉም ነገር እንዳልተጻፈ በአንድ ምዕራፍ በዮሐንስ ወንጌል ምዕራፍ 20 ላይ ብቻ ሳይሆን ምዕራፍ 21 ላይ ደግሞ መልሶ ይደግማታል። አሁን ደግሞ ስሙ እንዲህ ብሎ ነው የሚጽፈው። ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረጋቸው ብዙ ተአምራት አሉ። ሁሉን ተአምራት እያንዳንዱን ብንጽፋቸው ለተጻፉት መጽሐፍ ዓለም ራሱ ባልበቃቸው ይመስለኛል አለ። ልብ ብላችሁ ሰምታችሁኝ ከሆነ ልድገምላችሁ። ጌታችን ኢየሱስ ክርስቶስ ያደረጋቸው ብዙ ተአምራት አሉ። ሁሉን በእያንዳንዱ እንጻፍላችሁ ብንል ለተጻፉት መጽሐፍ እንኳን ዓለም ባልበቃቸው ይመስለኛል አለ። ዮሐንስ ምኑ ቢጻፍ ነው ዓለም አይበቃውም ያለው? እንዴ መልሱ እንጂ ምኑ ቢጻፍ ነው ዓለም አይበቃውም ያለው? እስኪ ተአምራቱ በሉ፣ እየሰማችሁ እንጂ እስኪ ተአምራቱ በሉ። ተአምራቱ ቢጻፍ ምን አይበቃውም ማለት ለተጻፈው መጽሐፍ አሁን የምንኖርባት ዓለም አትበቃውም ማለት። እንግዲህ አስቡት፣ ታሪኩን አይደለም ትምህርቱን አይደለም ተአምራቱን ብቻ እንኳን ብንጽፍላችሁ ለተጻፈው መጽሐፍት ዓለም አይሸከመውም አይበቃውም ማለት ቅዱስ ዮሐንስ። ስለዚህ እነዚህ ሁለት ጥቅሶች ብቻ መጽሐፍ ቅዱስ ላይ ቢያንስ ስለ ጌታችን ስለ ኢየሱስ ክርስቶስ የተጻፈው አንደኛ እሱ አምላክ መሆኑን ሊያሳምነን የሚችል እንደሆነና ሁሉም ነገር ደግሞ በመጽሐፍ ቅዱስ ላይ ተጽፎ እንደማናገኘው በቂ ማስረጃዎች ናቸው። ስለዚህ መጽሐፍ ቅዱስ ላይ ሁሉም ነገር ካልተጻፈ የተጻፈውና ተጽፎ የምናገኘው ነገር በጣም ቁም ነገር ያለው ነገር ነው ማለት ነው። ልክ አንድ ሰው በሕይወቱ ዘመን ሲኖር የተናገረው ነገር ነው በጣም ትልቅ ነገር ያለው ወይስ የመጨረሻ በሕይወቱ ፍጻሜ ወይም የተኛበት አልጋ ላይ ሆኖ የተናገረው ነው ትልቅ ቁም ነገር ያለው? ሲኖር ነው ወይስ ሲሞት የተናገረው ነው በጣም ትልቅ ቁም ነገር ያለው? መልሱ እንጂ። ሲኖር የተናገረውም ቁም ነገር ሊኖረው ይችላል። ኖሮ ከተናገረው በላይ ግን በጣም ቁም ነገር ሊኖረው የሚችለው የመጨረሻው ሰዓት ላይ ተናገረው ነው። ምክንያቱም ያ ሰው በመጨረሻው ሰዓት ላይ እየተናገረ ያለው ነገር ወደፊት እኖራለሁ ብሎ ተስፋ የሚያደርገውን ሳይሆን መናገር አለብኝ ብሎ ያመነውን። ሞቼ እቺን ነገር ሳልናገር ብሄድ ይቆጨኛል ብሎ የሚያስበውን ነገር ነው የሚናገረው። ወንጌል ላይ ሁሉም ነገር ሳይጻፍ ደግሞ የተጻፈው ደግሞ ያክል በጣም ውድ ነው ወይም ዋጋ አለው የምንለው ልክ እንደዚሁ
በቃ ሰው ልክ ሲሞት የተናገረው ነገር በጣም አሳሳቢና አንገብጋቢ እንደሆነ ሁሉ ስለ ክርስቶስ ብዙ መጻፍ እየቻሉ ብዙ ያልጻፉት አባቶቻችን ሐዋርያት የተናገሩበት ክፍለ ትምህርትና ጥቂቷ ነገር ግን ትንሽ ነገር ሳትሆን በጣም ትልቁም ነገር ያለው ነገር ዋና አብይ ጉዳይ። አራቱም ወንጌላት ላይ ታዲያ ስለ ጌታችን ስለ ኢየሱስ ክርስቶስ ተጽፎ ከምናገኛቸው ትላልቅ ነገሮች መካከል አንደኛው አሁን በመግቢያችን ላይ ያነበብነው ጌታችን ኢየሱስ ክርስቶስ ምስጢረ ቁርባንን ሥርዓተ ቅዳሴን የመሰረተበት ክፍለ ንባብ ነው። በማቴዎስ ወንጌል ምዕራፍ 26 ላይ እኛ ለትምህርት መነሻ አድርገን ያነበብነውን በሉቃስ ወንጌልም በማርቆስ ወንጌልም በዮሐንስ ወንጌልም ታገኙታላችሁ። አራቱም ወንጌላውያን ስለዚህ ታሪክ ጽፈዋል። አራቱም ወንጌላውያን ስለዚህ ክስተት በደንብ አድርገው ጽፈዋል። ለምን ብለን ስንጠይቅ ይህ ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገው ታላቅ የሆነው ምስጢር አንድ ጊዜ የሚፈጸም ብቻ ሳይሆን ለዘላለም የሚደገም ይህ ጌታችን ኢየሱስ ክርስቶስ ያደረገው ድንቅ ነገር ለአንዲት ጊዜ ብቻ የሚከወን ለዘላለም የሚደገም ብቻ ሳይሆን ደግሞ ለሰው ልጅ የዘላለም ሕይወትም ጭምር የሚያሰጥ ይህ ለዘላለም ሕይወት የሚያሰጥ ይህ ሰውን ከምድራዊ ሕይወት ወደ ሰማያዊ ሕይወት የሚያሻግረው ነገር ደግሞ ምስጢረ ቁርባን ነው። ቁርባን ደግሞ የሚዘጋጀው በቅዳሴ ነው። ቅዳሴ ከቤተ ክርስቲያናችን የማህበር ጸሎቶች መካከል አንዱ ነው። ጸሎት በቤተ ክርስቲያን ለሶስት ይከፈላል። የመጀመሪያው ጸሎት የግል ጸሎት ይባላል። እስኪ የግል ጸሎት በሉ። የግል ጸሎት ማለት እያንዳንዱ ሰው እንደ ልቡ ፈቃድ ወደ እግዚአብሔር የሚጸልየው ጸሎት የግል ጸሎት ነው። ፍትሐ ነገሥታችን አንቀጽ 13 ስለ ጸሎት ሲናገር ጸሎትን ከእግዚአብሔር ጋር መነጋገር እንደሆነ አድርጎ ይተረጉሟል። ባልንጀራቸው እስከሚሆን ደረጃ የደረሱ ቅዱሳን አባቶቻችን ጸሎታቸውን እንደኛ እጅ በመዘርጋት ቆሞ የተጻፈውን ነገር ከማንበብም ባለፈ እንደ ባልንጀራ በመሆናቸው ምክንያት እግዚአብሔርን ቀርበው እኛ ወዳጆቻችንን በምናናገርበት መልክ ያነጋግሩታል። ልክ አብርሃም ሲያደርግ እንደነበረው ልክ ሌሎችም አባቶቻችን ሲፈጽሙት እንደነበረው ማለት ነው። የመጀመሪያው የግል ጸሎት ይባላል። ሁለተኛው ደግሞ የማህበር ጸሎት ይባላል። እስኪ የማህበር ጸሎት በሉ። የማህበር ጸሎት የሚባለው ደግሞ ክርስቲያኖች በአንድነት ተሰብስበው ክርስቲያኖች በአንድነት ሆነው የሚጸልዩት ጸሎት ነው። ይህ ጸሎት ብቸኝነት የሌለበት ሁሉም እንደ አንድ ልብ አሳቢ እንደ አንድ ቃል ተናጋሪ ሆኖ የሚጸልየው ጸሎት ነው። የማህበር ጸሎት ብዙ ምሳሌ ማንሳት እንችላለን። ኪዳኑ የማህበር ጸሎት ነው። ሰዓታቱ የማህበር ጸሎት ነው። ማህሌቱ የማህበር ጸሎት ነው። ከሁሉም የማህበር ጸሎት ደግሞ ትልቁ ጸሎት ደግሞ ቅዳሴ የሚባለው ጸሎት ነው። ሶስተኛው ደግሞ የጸሎት አከፋፈል የምናገኘው ጸሎት አይነት የቤተሰብ ጸሎት ነው። የቤተሰብ ጸሎት በሉ። ስንት ጸሎት ነገርኳችሁ? ሶስት። የግል የማህበርና የምን ጸሎት? የቤተሰብ ጸሎት። ቤተሰብ በእያንዳንዱ ቤት ውስጥ የሚጸልየው ጸሎት፣ ባል፣ ሚስት፣ ልጆች፣ ሰራተኛዎች አንድ ላይ ሆነው እግዚአብሔርን የሚያመሰግኑበት ለእግዚአብሔር ተማጽኖ የሚያቀርቡበት የጸሎት አይነት ነው። ሌሎቹን ሁለቱን በሌላው ክፍለ ትምህርት ስለምንማረው እኛ የማህበር ጸሎት ውስጥ ትልቁ ጸሎት የሆነውን ሥርዓተ ቅዳሴውን ነው ለማየት የምንሞክር። ቅዳሴ እንደ ጸሎትነቱ ጸሎተ ቅዳሴ ተብሎ ይጠራል። የማህበር ጸሎት ነውና ቅዳሴ ሥርዓተ ቅዳሴ ተብሎ ይጠራል። ሥርዓት አለውና ቅዳሴ ሰማያዊ የሆነ ምስጢር ይባላል። ምክንያቱም የምንበላው የምንጠጣው የጌታችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ ምድራዊ ሳይሆን ሰማያዊ ነው። ለዛ ነው የዮሐንስ ወንጌል ምዕራፍ 6 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋውንና ክቡር ደሙን ሊሰጣቸው ለነበሩት ሕዝቡ ሕሊናቸውን አስቀድሞ እያዘጋጀ ያስተምራቸው ነበር። ጌታችን ምስጢረ ቁርባንን በመሰረተባት በምሴተ ሐሙስና ከዛ በፊት በነበሩት ትምህርቶቹ መካከል የ2 ዓመት ልዩነት አለ። የስንት ዓመት? 2 ዓመት ሙሉ ጌታችን ኢየሱስ ክርስቶስ ሐዋርያቱንና ሕዝቡን ለቁርባን በትምህርት እያዘጋጃቸው ነበር። ሰው ለቅዱስ ቁርባን መዘጋጀት የሚጀምረው በመጀመሪያ በመማር ነው። ንስሐ በመግባት ብቻ አይደለም፣ በመማር ነው። ሕዝቡን 2 ዓመት ከደቀ መዛሙርቱ ጋር አብሮ አስተምሯል። በጣም ነው የሚገርማችሁ። ሌሎቹን ምስጢራት ክርስቶስ ሲፈጽም አንዳንዶቹን ፈጽሞ ይነገራቸዋል።
ለምሳሌ ስለ ጥምቀት ክርስቶስ ሲያስተምርና ጥምቀትን እንደ ምስጢር አድርጎ ሲመሰርት ቅድመ ጥምቀት የሆነ ትምህርት ስለ ሐዋርያት ወይም ለሐዋርያት ሲናገር አላየነው። ከተጠመቀ በኋላ ነው ስለ ጥምቀት መናገር የጀመረው። ቁርባን ላይ ግን ስትመጡ ቁርባንን ከመሰረተና ምስጢሩን ካሳየ በኋላ ሳይሆን ያስተማራቸው ከማሳየቱና ቁርባንን መስርቶ ብሉኝ ጠጡኝ ከማለቱ በፊት ሕሊናቸውን በትምህርት ይገራላቸው ነበር። ምክንያቱም እስራኤላውያን ሕሊናቸው በትምህርት መገራት ያለበት ለምንድን ነው መሰላችሁ? በዚሁ በምዕራፍ 6 ላይ ጌታችን የራሱን ሥጋ ትላንትና ሙሴ ያወርድላቸው ከነበረው ወይም በሙሴ አድሮ ያወርድላቸው ከነበረው መና ጋር እያነጻጸረ ያስተምራቸው ነበር። እንዲህ አላቸው ጌታችን፣ አባቶቻችሁ በሙሴ አማካኝነት ከላይ ከሰማያት መና ወርዶላቸው በሉ፣ ተራቡ፣ መራብ ብቻ ሳይሆን መናውን እንደበሉ ሞቱ አለ። እየሰማችሁ ነው? አዎ፣ ከሰማይ የወረደ መና ተርበው ባለበት ጊዜ ላይ በሉት። በልተውት ግን ያ የበሉት ምግብ ለዘላለም አላኖራቸውም፣ ሞቱ አለ። ጌታችን ቀጠለና እንዲህ አለ፣ ከሰማይ የወረደ የሕይወት እንጀራ እኔ ነኝ። ማንም የሚበላኝ ቢኖር ማንም የሚጠጣኝ ቢኖር የዘላለም ሕይወት አለው። ሙሴ በምድረ በዳ አውርዶላችሁ እንደበላችሁት መና አይደለም ሥጋዬ። ሥጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። ሥጋዬን የበላ ደሜንም የጠጣ የዘላለም ሕይወት አለው አለ። ሕዝቡ ይሄን ሲሰሙ በጣም ተጨነቁ። የሕዝቡ መጨነቅ ያን ያክል አይገርምም። ምክንያቱም ይከተሉት የነበሩት በሙሉ አምነውት የሚከተሉ ስላልነበሩ። በጣም የሚደንቀው ነገር ሐዋርያት ይህን ትምህርት ከተማሩ በኋላ ቀጠሉና እንዲህ አሉ፣ ይህን ነገር መስማት እንዴት ያስጨንቃል አሉ። እየሰማችሁ ነው? አዎ፣ የሕዝቡ መጠራጠር ያን ያክል አይደንቅም። የሐዋርያቱ መጠራጠር ግን በጣም ይደንቃል። ከኛ መካከል የክርስቶስን ቅዱስ ሥጋና ክቡር ደም ብትበሉ ብትጠጡ የዘላለም ሕይወት አለው እየተባለ እየተነገረው ይህ ነገር እንዴት ሊሆን ይችላል? ይህንስ ነገር እንዴት ሊያደርግልኝ ይችላል? እያልን የምናስብ ሰዎች ሐዋርያት መንፈስ ቅዱስን ከመቀበላቸው በፊት ለነበራቸው ጥርጣሬ ማሳያ ነው። ጌታችን ኢየሱስ ክርስቶስ ስለዚህ ሕዝቡን አስቀድሞ ስለ ቅዱስ ቁርባን 2 ዓመት ከደቀ መዛሙርቱ ጋር እያዘጋጀ ሰነበተ፣ ቆየ። ከዛ በኋላ ዓርብ ሊያዝ አሁን ዛሬ ረቡዕ ላይ ነን አይደል ያለነው? ነገን ማለት ነው። ሐሙስን ዓርብ ሊያዝ ጌታችን መድኃኒታችን ኢየሱስ ክርስቶስ ማታ ላይ እራት አዘጋጁ አላቸው። ምን አዘጋጁ? መልሱ እንጂ። እራት አዘጋጁ አላቸው። እራት አዘጋጁ ማለት ምን መሰላችሁ? ለሐዲስ ኪዳን ቅዱስ ሥጋውን ክቡር ደሙን ህብስቱንና ወይኑን የሚያዘጋጁት ካህናት ናቸው። እራት አዘጋጁ ማለት ለጊዜው ቅዱስ ሥጋውን ክቡር ደሙን የሚሆነውን ህብስቱንና ወይኑን አምጡ ማለት ነው። በፍጻሜው ግን በሐዲስ ኪዳን እኛ ለተሰበሰብንባት ቤተክርስቲያን ቅዱስ ሥጋውንና ክቡር ደሙን ህብስቱን ወይኑን ካህናት ያዘጋጁታል። አዘጋጅታችሁ አምጡት ማለት ነው። ከዛ በኋላ ክርስቶስ እራት እየበሉ ሳለም እንደሰማችሁት ህብስቱን አንስቶ ቆረሰ። ቆርሶም ደግሞ ዙሪያው ላይ ለነበሩት ለ12ቱም ደቀ መዛሙርት እየቆረሰ ሰጣቸው። እንካችሁ ብሉ፣ ይህ ሥጋዬ ነው አለ። እስኪ እንካችሁ በሉ፣ ብሉ፣ ይህ ምኔ ነው? ሥጋዬ ነው አለ። ጽዋውንም አንስቶ አመሰገነና ይህን ደግሞ ጠጡ፣ ለሐዲስ ኪዳን ለኃጢአት ስርየት የሚፈስ ደሜ ነው እያለ ሰጣቸው። ልብ በሉ፣ አስቀድሞ እራት አዘጋጁ ያላቸውን እራት ህብስቱንና ወይኑን ክርስቶስ አንስቶት ከባረከ ከቆረሰ እንዲሁም በወይኑ ደግሞ ካመሰገነ በኋላ ህብስትና ወይን እያለ ሳይሆን የሰጣቸው ሥጋዬ ደሜ እያለን የሰጣቸው። ጌታችን አንስቶት እነሱ ያቀረቡትን ህብስት ሲቆርሰው ህብስት አልነበረም፣ ሥጋዬ ብሎ ነው የጠራው። ምን ብሎ? ጽዋውን አንስቶ ካመሰገነ በኋላ ደግሞ ጽዋው ያቀረባችሁት አላለም። ይህ ደግሞ ለሐዲስ ኪዳን ለኃጢአት ስርየት የሚፈሰው ምኔ ነው አለ? ደሜ ነው አለ። ታዲያ ሰው ከየት አምጥቶት ነው ህብስቱንና ወይኑን ቅዱስ ሥጋውን ክቡር ደሙን አማናዊ አይደለም እንደ ሥጋውና እንደ ደሙ ነው ሊል እኮ አይችልም። ጌታችን በማይታበል ቃሉ ውሸት በማያውቅ አንደበቱ የተናገረው ህብስቱን አንስቶ ሲሰጥ ሥጋዬ ነው ያለው እንጂ እንደ ሥጋዬ ነው አላለም። ጽዋውንም አንስቶ ደሙን ሲሰጥ እንደ ደሜ ነው አላለም፣ ደሜ ነው ያለው።
ይሄ የማይታበል ቃሉ ዛሬ ይህ ቃል ለቤተ ክርስቲያን ይሰራል። የተሰበሰቡባት ደጅ የቤተ ክርስቲያን ምሳሌ ናት። ጌታችን ኢየሱስ ክርስቶስ አሁን የሐዲስ ኪዳን የካህናት ምሳሌ ነው። ካህናት ልክ ከክርስቶስ እንደተመለከቱት ህብስቱን ወይኑን በሥርዓተ ቅዳሴ ከገባ በኋላ ህብስትና ወይን አይሉትም፣ ስጋና ደሙ እያሉ ነው የሚሰጡ ነው አይደለም? ነው። ቅዳሴ ከገባ በኋላ ምስጢረ ቅዳሴ ከተጀመረ በኋላ ያቀረብነው መባ ያቀረብነው ስጦታ በሙሉ እንደገባውና ስሙ ቀድሞ ሲጠራ እንደነበረው መሆኑ ያቆማል። ይሄ ለስጋና ለደሙ ብቻ አይደለም። በመሰረቱ ዙሪያው ቤተክርስቲያን ውስጥ ያለ ነገር በሙሉ ከገባ በኋላ ክብር ይኖራል፣ ይከበራል። ድሮ ውጪ እናውቀው የነበረው ውሃ ቤተክርስቲያን ሲገባ ስለሚጸለይበት ጸበል ይሆን ዋነቱን እንኳን ያጣል። ግን ውሃ ሳይሆን የምንለው ምንድነው? የምንለው ጸበል ነው የምንለው። ውጪ አስፋልት ላይ የምናገኘው አፈር አለ። እዚህ ሲገባ ግን ምንድነው? እምነት ነው። ውጪ ሰው የሚገፋው መንገድ ዘጋቢን ብሎ የሚገፋው ድንጋይ በእግር የሚረገጥ ነው። እዚህ ያለው ድንጋይ የምንስማው ቤተክርስቲያን ውስጥ እንኳን እነዚህ ነገሮች ይቀርና እኛ እንኳን ገብተን እንቀደሳለን፣ እኛ እንኳን ገብተን እንለወጣለን። ችግሩ እኛ ጋር ሲመጣ ግን የምርጫ ጉዳይ ይሆናል። ሰው ቤተ እግዚአብሔር ገብቶ የማይለወጠው እግዚአብሔር ቀያሪ ሳይሆን ቀርቶ አይደለም፣ ሰው ለመለወጥ ምርጫ ስላለው። አብዛኞቻችን የምንመጣው ለመለወጥ ፈልገን ሳይሆን ሊለውጠን የሚችለውን ነገር በመፈለግ ሳይሆን ሌላ ነገር ፈልገን የምንመጣው። ሰው ቤተክርስቲያን መምጣት ያለበት ለመለወጥ ነው። ሰው ቤተክርስቲያን መርገጥ ያለበት እንደገባው ሆኖ ላለመውጣት ነው። በጣም ነው የምናሳዝነው እኮ ቤተክርስቲያን ውስጥ ለረጅም ዓመት ደጁን እየረገጥን ተመላልሰን፣ አንዳንዴ ግን ከራሳችን ላይ ፈልገን እንደተመላለስንበት ጊዜ ብዛት ይሄ እኮ ነገር ሊኖረኝ ያስፈልግ ነበር፣ ምን ሆኜ ነው ይሄን ያክል ስመላለስ እንኳን አንድ ነገር ሳላውቅ አንድ ነገር ሳላረግ ብላችሁ አታውቁ? አያችሁት? የምንመጣበትን ዓላማ ስለማናውቀው እኮ ነው። በቅዳሴውም ተመሳሳይ ነው። ሥርዓተ ቅዳሴው ላይ ሰው ሲገኝ በዓላማ ነው መገኘት መቻል ያለበት። ሰው ቅዳሴ የሚያስቀድሰው ለዓላማ ነው መሆን መቻል ያለበት። ስለዚህ ጌታችን ኢየሱስ ክርስቶስ ወደ ሐሳባችን ስንመለስ ህብስቱን አነሳ፣ ስጋዬ ነው አለ። ደሙንም አነሳ፣ ወይኑንም አነሳ፣ ይቅርታ ደሜ ነው ብሎ ሰጠ። ከዚሁ ጥቅስ የምታገኙት ሐሳብ ነው ይህ። ሁለተኛው ስለ ሥርዓተ ቅዳሴ ከዚህ የምንማረው ሁለተኛው ነገር ምንድነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ህብስቱን አንስቶ ከቆረሰና ከሰጠ በኋላ የሰጠውን ሲናገር የማቴዎስ ወንጌል ምዕራፍ 26 አንድምታ ትርጓሜያችን እንዲህ ይላል። ህብስቱን አንስቶ ሲሰጣቸው አቡነ ዘበሰማያት ብሎ ጸለየ። አቡነ ዘበሰማያት ማለት አሁን ምን ብለን የምንጸልየው ጸሎት ነው። አባታችን ወይ ያንን የምንጸልየው አይገርማችሁም? አባታችን የሚለው ጸሎት የመጀመሪያው ጊዜ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙን ለአባቶቻችን ለሐዋርያት በሚሰጥበት ወቅት ላይ የጸለየው ጸሎት አቡነ ዘበሰማያት። ለዛ ነው አሁን ቅዳሴው ላይ ከ14 ጊዜ ያላነሰ በዜማም በንባብም በለሆሳስ ወይም በውስጣችንም አቡነ ዘበሰማያትን እንጸልየዋለን። አቡነ ዘበሰማያት አባታችን ወይ ትልቅ ጸሎት ነው። ክርስቲያኖች ትንሽ ይመስላል፣ በደቂቃ ብትመለከቱት አንድም ደቂቃ ላይፈጅ ይችላል። ይህቺ ጸሎት ግን ትልቅ ጸሎት ነው። እግዚአብሔር መለመን የሚፈልገውን ነገር በሙሉ የምታገኙበት ጸሎት ነው። ለምን ይመስላችኋል? ቅዳሴውን መጀመሪያ ላይ ጌታችን ሲመሰረት በአባታችን ይጸልይ። የቅዳሴ ጸሎት የኛ የልባችን መሻት ብቻ የሚለመንበት ሳይሆን እግዚአብሔር እንድንለምነው የሚፈልገውንም ነገር ጭምር ያለው ጸሎት ነው። አብዛኛዎቻችን በቅዳሴ ውስጥ ብንሳተፍ እኛም ማንጸልየው እግዚአብሔር ግን እንድንጸልየው የሚፈልጋቸው ጸሎቶችን ማግኘት እንችላለን። ለምሳሌ ስለ ሰማይ ዝናብ ይጸልያል ቅዳሴ ላይ በእንተ ቅድሳት ነው። ስለ ዝናቡ ብቻ ሳይሆን ዝናቡ ስለሚሞላው ውሃ ይጸልያል። ስለ ነገስታት ይጸልያል። ስለ መኳንንት ይጸልያል። ስለ አዝርዕት ይጸልያል። በሰማይ ስለሚበሩ አዕዋፍ ይጸልያል። ስለ ጳጳሳቱም ይጸልያል። ስለ ርዕሰ ሊቃነ ጳጳሳቱም ይጸልያል። ስለ ካህናቱ ይጸልያል። ስለ ዲያቆናቱም ይጸልያል። ስለ ምዕመናን ይጸልያል። ስለ መንገደኞች ይጸልያል። ምንም የማይጸለይለት አካል አለ? ሁሉም ሰው በሥርዓተ ቅዳሴ ውስጥ እሱ አምኖ ተገኘም አልተገኘም፣ ገብቶት መጣ አልመጣም ያ ጸሎት ስላልገባው ተብሎ አይጎድልም፣ ገብቶታልም ተብሎ አይጨመርም።
እንዳለ ሆኖ ጸሎቱ ይደገማል። በጣም የሚደንቅ ጸሎት እኮ ነው ቅዳሴ። እኛ በጤነኛው በግላችን በምንጸልይበት ጊዜ ላይ መለመን ያሉብንን የማንለምናቸውን ነገር ቅዳሴው ላይ ሲለመን ታገኙታላችሁ። እኛ ይቅርና ተዉትና ስለ ሌላው ጉዳይ ስለ ሀገር እንጸልያለን። እንደው ችግር ካልመጣ በቀር ቤተክርስቲያን እኮ ይሁን አሁን ያለንበት ውጥንቅጥ ሳይመጣ ስለ ሀገር ትጸልይ ነበር። እንዳይመጣብን ብቻ አይደለም ከመጣብንም እንዲያስችለን ብላ ማለት ነው። ስለ ነገስታት ትጸልያለች። እኛ ልባቸው እንደ ቀና እንዲሆንላቸው ህዝቡን በቀና ማስተዳደር እንዲችሉ ብላ ቤተክርስቲያን ስትጸልይ፣ እኛ ግን በክፉ እንናገራለን። አትገርምም? ቤተክርስቲያን አይገርምም? የሥርዓተ ቅዳሴው ጸሎት እንዲህ አይነት ሀብት ያለበት ጸሎት ነው። በቅዳሴው ውስጥ ጌታችን ኢየሱስ ክርስቶስ በዚሁ ጥቅስ ላይ ታዲያ ምን አሳየን? አቡነ ዘበሰማያት የሚለው ጸሎት እሱ የሚፈልገው ብንለምን ደስ የሚያሰኘው ጸሎት ነው። የቅዳሴውም እኛ የምንፈልገውን የምንጸልይበት ብቻ ሳይሆን እግዚአብሔር የሚያስደስተውን የምናደርግበት ነው። ለዛ ነው ሥርዓተ ቅዳሴው ውስጥ አንዱ ከሚከለከሉ ነገሮች መካከል ሰው ቅዳሴው ጀምሮ እስኪያበቃ ድረስ የግል ጸሎቱን መጸለይ አይችልም። በየትኛውም ክፍል ቅዱስ ቁርባንም ወርዶ በድርገት ላይ መጸለይ አይችልም። መሃል ላይ ወንጌል ሲማርም መጸለይ አይችልም። ጀምሮ አሐዱ አብ ተብሎ እትው በሰላም ተብሎ እስከሚሰናበት ድረስ የግል ጸሎቱን መጸለይ አይችልም። ለምንድን? እግዚአብሔር በዛች ሰዓት ላይ እኛ በራሳችን ልንማጸነው የምንችለውን ጸሎት ሳይሆን ፈልጎ የሚገኘው በአንድነት ሆነን ቤተክርስቲያን የምትጸልየውን ጸሎት ስናስተጋባ ድርሻችንን ስንወጣ ነው ማየት የሚፈልገው። ለዛ እኮ ነው ቅዳሴው ራሱ ካህኑ የሚለው አለ፣ ዲያቆኑም የሚለው አለ፣ ህዝቡም የሚለው አለ። እኛ የግላችንን ጸሎት የምንጸልይ ከሆነ ህዝቡ የሚለውን ማን ይበል? እኛ የሚጠበቅብንን ተሰጥኦ የማንመልስ ከሆነ ታዲያ የኛን ተሰጥኦ ማን ይበለው? ዲያቆኑ ነው፣ እሱም እኮ የሚለው አለ። ካህኑ ነው፣ እሱም እኮ የሚጠበቅበት አለ። ስለዚህ ድርሻችንን ማወቅ አለብን በቅዳሴው ጸሎት። ሶስተኛው በዚሁ ጸሎት ላይ የምታገኙትና የምትመለከቱት ደግሞ የሥርዓተ ቅዳሴውን ቅደም ተከተል እየሰማችሁ ነው? እየሰማችሁ ነው? እስኪ ባረከ በሉ በሉ እንጂ። ቆረሰ፣ አመሰገነ፣ ሰጠ። እስኪ ድገሙት። ባረከ፣ ቆረሰ፣ አመሰገነ፣ ከዛ ምን አረገ? ሰጠ። እነዚህ አራት በዚህ ባነበብነው ወንጌል ላይ ያሉት ቃላቶች ከቃላትም ባለፈ አሁን ሥርዓተ ቅዳሴው ላይ በተግባራዊነት የምንመለከታቸው ነገሮች ናቸው። ቅዱስ ሥጋውን ወይም ህብስቱን ሲያነሳ መጀመሪያ ክርስቶስ ባረከ ይላል ሥርዓተ ቅዳሴው ላይ። ለዛ ነው ቅዳሴውን ከቤተልሔሙ አንስተው ዲያቆናቱ ወይም ልዑካኑ ህብስቱን በመሶበ ወርቅ ወይኑን በኩስኩስት ወይንም ደግሞ በእኛ ቋንቋ ማንቆርቆሪያ እንለዋለን። ማንቆርቆሪያ ግን አይባልም። ቤተክርስቲያን ውስጥ ያሉ ንዋያት ራሳቸውን የቻለ ስያሜ ያላቸው። ለምሳሌ ካህናቱ የሚናጹበት በእኛ ቋንቋ የሚታጠቡት እንለዋለን። አይታጠቡም፣ መናጻት ነው የሚባል። እስኪ መናጻት በሉ። ቅዳሴው ሰዓት ላይ ንጹሕ የሆነ ከቁርባኑ ይቀበል፣ ንጹሕ ያልሆነ ግን ከቁርባኑ አይቀበል፣ ለሰይጣንና ለመልእክተኞቹ በተዘጋጀ በመለኮት እሳት እንዳይቃጠል፣ እጄን ከአፋዊ ከሚታይ እድፍ ንጹሕ እንዳደረግኩኝ ሁሉ ደፍራችሁ ወደ ክርስቶስ ሥጋና ደም ብትቀርቡ መተላለፋችሁ ኃጢአታችሁ በማን ላይ ይመለሳል? በራሳችሁ ላይ ይመለሳል ብሎ እጁን ምን ያደርጋል? መልሱ እንጂ ምን ያደርጋል? ይናጻል። እስኪ ይናጻል በሉ። ከዚህ በኋላ ይታጠባል እንዳንል ማለት ነው። ይናጻል ነው የሚባል። ልክ በሚናጻበት ጊዜ ላይ የሚያናጻው ዲያቆን ምንና ምን ይዞ ነው የሚመጣው? እስኪ ሰንና ብርት በሉ በሉ እንጂ ይጠቅማቸዋል በሉ። ሰንና ብርት ነው የሚባለው እንጂ ማስታጠቢያና ከላይ ደግሞ እንትን ማረጊያ ምናምን አይባልም። ሰንና ብርት ይዞ መጥቷል ነው የሚባል። ንዋያቱ ስያሜያቸው እኮ ውሃ አይባልም። ቤተክርስቲያን ውስጥ ማይ ተብሎ ነው የሚጠራው። እስኪ ማይ በሉ። አዎ ማይ ተብሎ ነው የሚጠራው። ማይ በትግርኛው ምን ማለት ነው? በግዕዙም ውሃ ማለት ነው። ይሄ የተለመደ ነገር ነው። ቤተክርስቲያን ውስጥ የሆነ ነገር ሲገባ ቅድም ስሙ ይለወጣል አላለ? ለአገልግሎት በቅዳሴው ላይ የምንጠቀማቸው ነገሮች ስያሜያቸው ይለወጣል። ስለዚህ ካህናቱና ዲያቆናቱ ህብስቱን በመሶበ ወርቅ ይዘው ደሙንም ይዘው በቃጭል እየታጀቡ ወደ ቤተ መቅደስ ይገባሉ አይደል?
ይሰማችሁ ነው። ወደ ቤተ መቅደስ ገብተው እንደየቀኑ እምነበሃ መስቀል አብረሃ እሁድ ከሆነ ሁሉ ዘገብራ ብለው ካህናቱ ወይም ቤተክርስቲያን ውስጥ ያሉት ምዕመናን ተሰጥቶን ከተቀበሉ በኋላ ያንን መስዋዕት የሚያከብረው ካህን አብሮ ይቆምና ቡሩክ እግዚአብሔር አብ ኀዜ ኩሉ ዓለም አምላክነ ወቡሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መንጽሔ ወመንጽሔ ለኩልነ ስብሐት ወክብር ለስሉስ ቅዱስ ስሉስ ቅዱስ ሥሩይ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን እንላለን። አሁን እኮ እየባረከ እኮ የመጀመሪያው ቃል የምታገኙት በዚህ ወንጌል ላይ ክርስቶስ ኅብስቱን ሲያነሳው ምን አረገ ብሎ ባረከ አይደል? ስለዚህ መባረኩን ቤተክርስቲያን ይሄው በተግባር እያሳየችው ነው ማለት ነው። ቅዳሴው ነው አይደለም ነው። ሁለተኛ ቆረሰ ነው። ቆረሰ የሚለውን በሐዲስ ኪዳን ሥርዓተ ፈትቶ እንለዋለን። ሥርዓተ ፈትቶ በቅዳሴው ላይ በመንጦላይት የሚዘጋና ያለ መንጦላይት ሆኖ ደግሞ ወይም ያለ መጋረጃ ሆኖ ምዕመናን እንዲያዩት የሚፈቀድላቸው ነገሮች አሉ። እስኪ መንጦላይት በሉ። መንጦላይት ደግሞ መጋረጃ ነው። ስለዚህ ከዚህ በኋላ መጋረጃውን ከፈቱት አንልም ማለት ነው። ምኑን ከፈቱት ነው የምንለው? መንጦላይት ነው የምንለው። መንጦላይት መጋረጃ ማለት ነው። ስለዚህ በመጋረጃ የሚዘጋባቸው ክፍሎች አሉ። ምዕመናን ወይም የሚያስቀድሰው ሕዝብ እንዲያየው የማይፈቀዱ ደግሞ መንጦላይቱ የሚከፈትባቸው ክፍሎች አሉ። መንጦላይቱ ሲከፈት ደግሞ ሕዝቡ እንዲያየው የሚፈቀድለት አለ። ይህ ምን ለማለት ተፈልጎ ነው? መንጦላይቱ አንደኛ የደመና ምሳሌ ነው። ጌታችን ኢየሱስ ክርስቶስ በዚች ምድር ላይ በነበረበት ጊዜ ላይ ሳያርግ ደቀ መዛሙርቱ ለሆኑት እንኳን እንዲያዩ የሚፈቀድላቸውና ሳያዩ ደግሞ ያለፏቸው ነገሮች አሉ። ለምሳሌ እንዲያዩት የተፈቀደላቸው ብዙ ነገሮች አሉ። ጌታችን ኢየሱስ ክርስቶስ ሲጠመቅ ደቀ መዛሙርቱ ይቀርና ሌላውም አቅራቢያው ላይ የነበረ ሰው ሲጠመቅ አይቶታል አላየው? አይቶታል በሉ። አይዟችሁ አይቶታል። ምንም ጥርጥር የለው። ደብረ ታቦር ተራራ ላይ ወጥቶ ብርሃነ መለኮቱን ሲገልጽ ግን ከሰውነቱ ባህሪየ መለኮቱን ሲመለከቱትና ሲያዩት መቆም ስላልቻሉ ወደቁ ይልና ወንጌላችን ይላል ደመናም መጥቶ ጋረዳቸው ይላል። ምን መጥቶ? አዎ ሰው ሊያየው የተፈቀደለትና ሰው ሊያየው ያልተፈቀደለት ነገሮች አሉ። ወይም ማየት የሚችለውና ቢያየው ቆሞ ለመመልከት የማያስችለው ነገሮች አሉ። ሁለተኛው መንጦላይቱን የምንዘጋውና የምንከፍተው ደግሞ ሥርዓተ ቅዳሴው የዕለተ ዓርብ ምሳሌ ነው። የምን አልኳችሁ? አዎ ቅዳሴው ምንም እንኳን ጌታችን ኢየሱስ ክርስቶስ የመሰረተው ዕለተ ሐሙስን ቢሆንም ሳይሰቀል ነው ሥጋዬ ነው ሳይሰቀል ነው ደሜ ነው እያለ የሰጠው እውነት የተሰቀለውና እውነት የሞተው ወይንም ደግሞ ነፍሱን ከሥጋው የለየው ሐሙስ ነው ዓርብ ነው? መቼ ነው? ዓርብ ነው። ዓርብ ነው። የቅዳሴው ምስጢር የዕለተ ዓርብ ምስጢር ነው። ለዛ ነው ሥርዓተ ቅዳሴ በምንቀድስበት ጊዜ ላይ በተለይ በአጽዋማት ወቅት ላይ ከ6 እስከ 9 አይደለ ቅዳሴው የሚዘልቀው። 6 ጌታችን የተሰቀለበት ነው። 9 ደግሞ ነፍሱን ከሥጋው ምን ያደረገበት ነው? የለየበት ነው በራሱ ፈቃድ። ያችን ሰዓት ነው መልሰን ቤተክርስቲያን ውስጥ የምንኖራት። እያስታወስን አይደለም እየኖርነው ነው። አምኖ ለሚገኝ ሰው በዛ ሰዓት ያቺ ሰዓት ክርስቶስ የተሰቀለባት ሰዓት ናት። እያስታወስንም አይደለም። እውነት ነው። የምንበላው ስጋና ደም የሱ ከሆነ የምንገኝበትን ቦታ ቦሌ ቡልቡል አይደለም። የምንገኝበትን ቦታ ቀራንዮ ነው። ሰው ሲያስቀድስ የት ነው ያለው ከተባለ እዚች ቤተክርስቲያን ብሎ እንደሚመልሰው ሁሉ ሰው ሲያስቀድስ የት ነው ያለው ከተባለ እኔ ጎልጎታ ነኝ ቀራንዮ ነኝ ቢል ውሸት አይደለም። ካመነ ስለሚሆንለት ነው። ጻድቁ አባታችን አቡነ ተክለ ሃይማኖት ለዚህ ታድለዋል። በረከታቸው ለሁላችን ትድረሰን። አቡነ ተክለ ሃይማኖት የሁሌም ውስጣቸው ፍላጎት የነበረው ጌታችን ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ላይ የሄደባቸውን ያደረጋቸውን ምስጢራት የፈጸመባቸውን ቦታዎች ማየት ይፈልጉ ነበር እና አቡነ ተክለ ሃይማኖት ካሉበት ከኢትዮጵያ በደመና ተጭነው ወደ ኢየሩሳሌም ሄዱ እና እያንዳንዱን ክርስቶስ የነበረበትን ቦታ ሲያዩ ሌላው በአይነ ሥጋ ቦታውን ብቻ ያይ ነበር። ጻድቅ አባታችን ግን ሲመለከቱት ያዩት የነበረው ክርስቶስን በአካል ነበረ። ቤተልሔም ሌላው ሰው ሲመጣ የሚያየው የክርስቶስ የተወለደበት ዋሻ ይህ ነበረ ብሎ አስታውሶት ይሄዳል።
ፍጹም አምነው ስለሚሄዱ ግን አቡነ ተክለ ሃይማኖት ክርስቶስን ቤተልሔም ውስጥ ሲወለድ ያዩት ነበር። ዮርዳኖስ ሲሄዱ ሰው ወንዝ ነበር የሚያዩ፣ አቡነ ተክለ ሃይማኖት ግን ክርስቶስ ሲጠመቅ ያዩት ነበር። ደብረ ዘይት ሲሄዱ ሌላው ሰው ተራራን የሚያዩት፣ እሳቸው ግን አቡነ ተክለ ሃይማኖት ክርስቶስ ቁጭ ብሎ ሲያስተምር ይመለከቱት ነበር። ይሄ ምትሃት አይደለም፣ ይሄ ተአምር አይደለም፣ በገሃድ ያዩት ነበረ ጌታቸው። ወርደው መጨረሻ ላይ ጲላጦስ አደባባይ ሲደርሱ ሌላው የተገረፈበት ቦታ ይህ ነው ይሉታል። አቡነ ተክለ ሃይማኖት ግን የሚያዩት ክርስቶስ ሲገረፍ ነበር። ከፍ ብለው ጎልጎታ ሲወጡ ሌላው ሰው የተሰቀለበትን ቦታ ይሄ ነው ቤተክርስቲያኑን ተሳለሙት ይባላሉ። አባታችን ግን ከልባቸው ያምኑ ስለነበረ ክርስቶስ እርቃኑን ሆኖ ተሰቅሎ ይታያቸው ነበር። ለዛ ነው ከጽኑ ፍቅራቸው የተነሳ እርቃኑን ሆኖ አምላካቸውን ሲያዩት ከሰውነታቸው በሙሉ እንደ ጎርፍ የእንባ ጅረት ይወርድ ነበር። እንባቸው አልቆ ደም እስኪወጣ ደም ወጥቶ እዥ እስኪወጣ ድረስ አነቡ። አይናቸው ጠፋ እዛው ሆነው። የብርሃን ደመና ጭኖ ወስዶ እመቤታችን ከጌታ ፊት አስቁማቸው በጠፋው አይናቸው የብርሃን አይን ሰጣ። በተጨማሪ ክብር ደግሞ ከነበሩትና ካሉት 24ቱ ካህናተ ሰማይ ጋር አብረው እንዲያጥኑ ጸጋ ተሰጥቷቸው ያጠኑበት ቀን። ላደለው ቤተክርስቲያን ውስጥ ሲገባ እያስታወሰ አይደለም፣ አምነን ነው መምጣት ያለብን። ክርስቲያኖች ቀራንዮ ላይ ያለነው ብለን ነው አምነን መምጣት ያለብን። ከ6 እስከ 9 ሰዓት ያለውን ሰዓት ነው የምንመለከተው። ስለዚህ በዛቸው ጌታ በተሰቀለባት ሰዓት ላይ በግልጽ የታየበት ሰዓት ነበር። ነገር ግን የጌታቸውን ሕማም የጌታቸውን ስቃይ የተመለከቱት ሰዎች ለአምላካቸው ባያዙ፣ ፍጥረታት ግን አዘኑለት። አሁን እውነት ለክርስቶስ የምናዝን እንመስላለን እኮ። ሰው ለእግዚአብሔር የሚያዝን ከሆነ ኃጢአትን ነው መተው ያለብን። መመጻደቅ አያስፈልግም። እውነት እግዚአብሔርን ማረኝ ብለን ነው መናገር ያለብን። ፍጥረታት እንዳዘኑለት እኛ መች አዘንለት? በዛ ጊዜ ላይ እኮ እኛ ዙሪያው ላይ የነበርን የመስቀሉ ሰዎች እኮ ሆነን ብንቆጠር ሁላችንም የተለያየ ጸባይ ነው ያለን። አንዳንዶቻችን ጌታችን ተሰቅሎ በነበረበት ጊዜ ላይ ምራቅ ከተፉበት ሰዎች ምን እንተናነሳለን? ምራቅ መጥፋት እኮ ማለት ቤተክርስቲያን ላይ ምራቅ መጥፋት ብቻ እንዳይመስላችሁ። ቤተክርስቲያን ላይ ክርስቶስ ላይ ያልተገባ ነገር መናገር፣ የማይመጥነውን ነገር ማውራት፣ እሱ ያዘጋጀለትን ሕይወት አለመኖር እኮ ከስድብ ያልተናነሰ ነገር እኮ። ወላጅ እንኳን የወለደው ልጅ እንዳሳደገው እንደደከመበት ሳይሆንለት ሲቀር አሰደብከኝ የለም ነው አይደለም? እና እውነት እግዚአብሔር አምላክን አላሳዘነውም? እኛ መስቀሉ ስር ምን አይነት ሰው ነን እኛ ሆነን የምንታየው? ፍጥረታት አላዘኑለትም። እናቱ ዙሪያው ላይ የነበሩ ቅዱሳት አንስትና አንድ ደቀ መዝሙሩ ነበር ሲያነቡ የነበሩት፣ ዋይ ሲሉ የነበሩት። ይህንን ሁሉ አምላካችን ግፉን ሲቀበል ግን ፍጥረታት ከላይ ከሰማያት ያሉት ፀሐይ፣ ጨረቃና ከዋክብት ግን ከደሩ። የአምላካቸውን እርቃን ላለማሳየት ጨለሙ። ድንቅ ነው። ቤተክርስቲያን ይህንን ቅዳሴ ላይ በመዝጋት ታሳየዋለች። መንጦላይቷን ወይም መጋረጃውን ስትዘጋ የጌታቸውን እርቃን የዘጉትን ላለማሳየት ጨለማ የሆኑትን ፀሐይን፣ ጨረቃን፣ ከዋክብትን ታስታውሳለች። እውነት እዚች ቤተክርስቲያን ያኖረን እግዚአብሔር ስሙ የተመሰገነ ይሁን። አንድ ነገር አላጎደለችብን። አንድ ነገር ፀሐይና ጨረቃ እንኳን ሳይቀር ቅዳሴ ውስጥ አሉ። ምሳሌነታቸው ስርዓተ ፈትቶ ላይ ውስጥ ቤተ መቅደስ ላይ ቅዱስ ሥጋውን ክቡር ደሙን ካህናተ ቤተ ክርስቲያን ምስጢር በሚፈጽሙበት ወቅት ላይ መጋረጃው የሚጋረድብን እንዳናይ ለመከልከል አይደለም። የጌታቸውን እርቃን ያላሳዩትን ፀሐይን፣ ጨረቃን፣ ከዋክብትን ምሳሌ በማድረግ ነው። መቁረሱም አልቀረብንም ማለት ነው። ባረከ፣ ቆረሰ፣ ከዛ በኋላ ምን አረገን? ያለ አመሰገነ። አዎ የጌታችን የኢየሱስ ክርስቶስን ቅዱስ ሥጋውን ክቡር ደሙን ለመቀበል ያልተገባን ሰዎች ልንሆን እንችላለን። ተገብቶን የተቀበልን ሰዎች ግን ብንኖር እኛ ስለደከምነው ድካም ሳይሆን አደራ እንዳትረሱ እግዚአብሔር በቸርነቱ ያረገልን ድንቅ ስራው ነውና እናመሰግነዋለን። ሰው ቅዱስ ቁርባን ሲቀርብ ሰው የአምላክን ሥጋና ደም ለመብላት ሲታደል እውነቴን እንምላችሁ ፍጹም ማመስገን አለበት። እየለመነ ሳያየው ያንቀላፋ ስንት ሰው አለ። ይህንን ሕይወት እየፈለገው ጊዜ ግን ቀድሞት የነጠቀው በጣም ብዙ ሰው አለ። እኛም እኮ የምንኖር መስሎን እኮ ነው ለቁርባን ያለንን ቀጠሮ የምናራዝም። ነገ እንኑር ነገ እንሙት የታውቀነው ነው። ምን ተማምነን ነው? በጣም እኮ ነው የምናሳዝነው። ለምን በላው ሥጋዊ እንኳን እንጀራ እንኳን እኮ ለጌታ ቅዱስ ቁርባን እንደሰጠነው ቀጠሮ አንሰጥም እኮ።
ሲርበን እኮ እንጀራ ቶሎ ብለን አንጀታችን ተንሰፍስፎ ይበላል። የአምላክ ስጋና ደም የማይራብ ነው እንዴ? የጌታ ቅዱስ ስጋና ክቡር ደም የማይጠማ ነው እንዴ? ኧረ እውነት እንስተካከል። እውነት ነፍሳችን እንደ ስጋችን ክሳቷ ቢታይ ጥቁረቷ ቢታይ እኮ ስንት ዘመናት የአምላክን ስጋና ደም ባለመብላቷ እኮ ምክንያት ከስታለች፣ ጠቁራለች፣ ጎስቁላለች። በደንብ አድርጋ ቆሞ ስለተራመደ፣ ስጋ ስለተነፋ፣ ስጋ ስለደረጀ፣ ስጋ ጥሩ የሆነ ሰውነት ስላለው ነፍስ ለምልማለች ማለት አይደለም። ለዛ እኮ ነው አባቶቻችን ነፍሳቸውን ለማለምለም ስጋቸውን ይጎዱታል። ነፍሳቸው አብርታ እንድትታይ ስጋቸውን በጾም በጸሎት በስግደት በምጽዋት ይቀጡታል። ሰይጣንን ማሳዘን የምንፈልግ ከሆነ ከኃጢአት ብቻ አንራቅ፣ ጽድቅ እንስራ። ሰይጣንን ማስከፋት የምንፈልግ ከሆነ ምድራዊ የሆነውን ስጋውን ምድራዊ የሆነውን መጠጡን እንቶ ሰማያዊ የሆነውን ስጋና ደሙን እንብላ። ቅዱስ ቁርባን ይሄ እኮ ነው። መመስገን የሚያስፈልገው እኮ ነው። ያልተቀበልናቸው ሰዎች ቅዱስ ስጋውን ክቡር ደሙን ላለመቀበል የታደለ ሰው ያመሰግናል። ይሄንን ምስጢር ለማየት እንኳን መታደል ቀላል ነው እንዴ? የአምላክ ስጋና ደምን ለምዕመናን ሲሰጥ ማየት እኮ የክርስቶስ የፍጹም የፍቅሩ መገለጫ እኮ ነው። እንዴት ነው ሰው ፍቅር እንኳን ባይኖረው ለሌላ ሰው ፍቅር እንኳን አይደሰትም እንዴ? ወዳጆቻችሁ ሲያገቡ፣ ወዳጆቻችሁ ሲዳሩ ሲኳሉ፣ ሕይወትን አዩ ሲባል እንደሰታለን አንደሰት? መልሱ እንጂ። ታዲያ የሚቆርብ ሰውን እያየ ሰው እንዴት አይደሰትም? ምዕመናን ነፍሳተ እግዚአብሔር ወደ እቅፉ እየገቡ እንደሆኑ ሲመለከቱ እኮ ሰው ደስ ነው የሚለው። በቃ ባንቆርብ እንኳን ማመስገን አለብን። የቆረቡ ሰዎች ግን ጌታቸውን መድኃኒታቸውን ኢየሱስ ክርስቶስን ያመሰግኑታል። እስመ ኃያል አንተ እኩት ወስቡህ፣ አንተ ስምህ የገነነ አምላክ መመስገን መወደስ መመለክ ይገባሃል። ተገንብቶን አይደለም የመጣ ነው። አንተ ግን አዘጋጅተህ አንተ ግን ይገባቸዋል ብለህ አቀረብከን አለ። ማንም ሰው ለቅዱስ ስጋውና ለክቡር ደሙ ንጹህ ዝግጁ ብቁ ሆኖ አይመጣም። ማንም ሰው አንሞኝ ክርስቲያኖች ይህ ነገር ሲስተካከልልኝ ያ ነገር ሲሆንልኝ ይህ ነገር የሆነ ነገር ሲሆንልኝ አንበል። ተማሪው ትምህርቴን ሲጨርስ ይላል። ባለትዳሩ ትዳሬን በደንብ ሳስተካክል ይላል። ሰራተኛው በቂ የሆነ ገቢ ሲኖረኝ ይላል። ህፃናቱ እንደው ህፃናቱ እንኳን ምን ይላሉ? እኛ ወላጆቻቸው አደግን ብለን እንከለክላቸዋለን አይደል እንዴ? ልክ የሆነ ሰውነታቸው ወደ አቅመ አዳም ወደ አቅመ ሔዋን ሲደርሱ አይደል ልጆቻችንን አሁን ይበቃቸዋል፣ እንደው እስከዚህ ዘመን ቆርበዋል፣ ከዚህ በኋላ ነፍስ አውቀዋል እንዳም ብለን እናርቃቸዋለን። እውነት ለነፍሳቸው እንደዛ የምንጨነቅ ከሆነ አደጉ ብለን ለምን እንጀራ እንከለክላቸው? ውሃ እንዳጠጡ አሁን በደንብ ሰውነታችሁ ስለደረጀ እንላለን። ምድራዊ ለሆነው ስጋ ምድራዊ ለሆነው መጠጥ አንከለክላቸውም። ሰማያዊ የሆነውን ከሞት በኋላ ህይወት የሚሰጣቸውን ነገር ግን እንከለክላቸዋለን። ሁሉም ምክንያት አለው። ሁሉም የምንደረድረው የሆነ ነገር አናጣም ላለመቁረብ። ክርስቶስስ ሁሌም እኛን ለመጎብኘት ሰበብ አያጣም። ሰበቡ ቅዳሴ ነው። ለዛ ነው ቅዳሴ 365 ቀን ይቀደሳል። 365 ቀን የአምላክ ስጋና ደም ይወርዳል። ማንም ፈልጎ እኛኑ አንተን አንቺን ፈልጎ ነው የሚወርደው። እኛን ፈልጎ ነው የሚመጣው። አንዳንድ ሰው ቅዱስ ቁርባን ወርዶ ድርገት ይባላል መውረዱ። ወርዶ ሲመለከት ቆራቢ ሳይኖር ተመልሶ ሲገባ እርገት ማለት ነው። ያዝናል፣ ይተክዛል። አይ ጉዳችን ቆራቢ ጠፋ ይባላል። አየዋ ሰው ክርስቶስ ያንን ስጋውና ደሙን ያወረደው እኮ አንተ የምትፈልገው ቆራቢ አልመጣም መጣ ይሆን ብሎ እኮ አይደለም። አንተን ፈልጎ አንቺን ፈልጎ እኛን ፈልጎ ነው የወረደው። እኛ ግን ሌላ ሰው መስሎን ተሞኝተን ስንት ጊዜ ሸኘ ነው። ጊዜ ሳይቀድመን መሰብሰብ አለብን ክርስቲያኖች። ሁሉም ሰው በየቤቱ ሁሉም ሰው ባለበት ቦታ ጊዜው ከፍቷል። አሁን እንዴት ነው የምንሆነው ይላል። ጊዜው ከከፋ መሰብሰብ ነው። የምንኖርበት ሁኔታ ያሰጋናል ካልን የማያሰጋን አምላክ እቅፍ ውስጥ መግባት ነው። የሆነ ችግር ይመጣል ካልን የችግሩ ቢመጣ እንኳን ሊያጸናን የሚችለውን ትጥቅ መታጠቅ ነው። አልገባንም ግን የአምላክ ስጋና ደም ይመሰገናል። እልፍ አእላፍ መላእክት በላይ በሰማያት ይህንን ምስጢር መዳሰስ አቅቷቸው መንካት አቅቷቸው የሚዳስሱትን ካህናት እያዩ ግን ይደነቁበታል። አይገርምም? ካህናት እኮ ለዚህ ምስጢር በሰማይ ያሉ መላእክት አልታደሉም። ምድር ያሉ ሰዎች ናቸው የታደሉት። መላእክት አይቆርቡም። መላእክት ቅዱስ ስጋውን ክቡር ደሙን አይቀበሉም እኮ። እግዚአብሔር የሰጠው ይህንን ትልቅ ሀብት ለኛ ነው።
እንዴት ሰው ከመላእክት ሊያስበልጠው የሚችለውን ይህንን ጸጋ እንደማንም ተራ ነገር ይቆጥረዋል? አንዳንዶቻችን እውነት ተራ ሆኖብን አይደለም፣ ህይወታችን ደግሞ ምስቅልቅል ብሎብን ሊሆን ይችላል። የሚያስተካክለውም እሱ ነው። አንሞኝ ብቻችንን ታግለን ምን አመጣን? አንዳንዴ እኮ ብልጥም መሆን አለብን። ሰው ከእግዚአብሔር ጋር ለመታገልም መምረጥ አለብን። ብቻውን ሲሰደድ የነበረው ያዕቆብ ምን ፈየደ? ምንም። ሎዛ ላይ ተኝቶ ግን ከምድር እስከ ሰማይ ወጥቶ ተደርድሮ ያየው መሰላል ላይ አንድ ጎልማሳ ግን ታግሎ ነበር አይደል? ሌሊቱን ሙሉ ታግሎ መጨረሻ ላይ ሊያሸንፈው ሳይችል ተረከዙን ይዞ ካልባረከኝ ምን አላረገም አለ፣ አልለቅህም አለ። ሰው ከእግዚአብሔር ጋር ታግሎ ማሸነፍ እንኳን እኮ አለበት። ሰው ከእግዚአብሔር ጋር የሚታገልበትን ነገር ራሱ መምረጥ አለበት። እኛ ከእግዚአብሔር ጋር የምንታገለው ብዙ ነገር አለን። አንድም ቀን ግን ስጋውና ደሙ ትዝ ብሎን አያውቅም። ስንት የህይወት ቋጠሮ አለን እንላለን። ቅዱስ ስጋው ክቡር ደሙ እኮ ሁሉንም የሚፈታ ነገር እኮ ነው። የሚያጠራጥረንን ውስጣችን ሰላም የሚነሳንም ውጫችን ሆኖ እንደ እሳት የሚበላልንም ነገር እንድንችለው እንድናሸንፈው የሚያደርገን የአምላክ ስጋና ደም። ለዚህ ምስጋና እናቀርባለን። ዲያቆኑም ለዛ ነው ቅዱስ ስጋውን ክቡር ደሙን ተቀበለን ከጨረስን በኋላ ናአኩቶ ለእግዚአብሔር ነሲያነ እያለ ያመሰግናል። ቅዱስ ስጋውን ክቡር ደሙን ለሰጠን ለእግዚአብሔር ምስጋና ይገባዋል። ይህን ቅዱስ ምስጢር እንድንሳተፍ ላደረገን ይላል። ባረከ፣ ቆረሰ፣ አመሰገነ፣ መጨረሻም ሰጠ። መስጠት ማለት ማቀበል ማለት ነው። ቅዱስ ቁርባን የሚጀምረው ከውስጥ ነው። ከምን አልኳችሁ? ከውስጥ ነው። የሚቀድሱ ቀዳሲያን ቆርበው ውስጥ ያሉ ቤተ መቅደስ ውስጥ እንደየማዕረገ ክህነታቸው በልጠው የተገኙት ቀድመው፣ ኋላም ደግሞ ወደታች ያሉትም ሁሉም ተቀብለው ከዛ በኋላ ይወርዳል ለምእመናን። ክርስትና የተነሱት ይቀድማሉ። ክርስትና ከተነሱት በኋላ ያሉ ደግሞ ህፃናት ካሉ ይቀድማሉ። ደናግላን ይቀድማሉ። ከዛ በኋላ ህዝባውያን የሆንን እኛ ሰዎች እንከተላለን። ሙሽሮች ካሉ ክርስትና ከተነሱት ህፃናት ወይ በፊት ወይ በኋላ ሊቀድሙ ወይንም ደግሞ ሊቀበሉ ይችላሉ። ይሄንንም ስርዓት ካለማወቅ የተነሳ ስንት የተጋፋን አይደል እንዴ? ህፃናቱን እየገፋን የምንሄድ አረጋውያን የለንም? ይሄ እውነት በግልጽ መስተካከል ስላለበት ልክ አይደለም። ህፃናት መቅደም አለባቸው። ምክንያቱም ክርስቶስ ራሱ መንግስተ ሰማያት ነው። ጌታችን ደግሞ በማይታበል ቃሉ እንዲህ ብሎ ተናግሯል። መንግስተ ሰማያትን ትወርሱ ዘንድ እንደማን መሆን አለባችሁ ነው? እንደ ህፃናት ነው። መንግስተ ሰማያትን ለመውረስ የሚፋጠኑትን ህፃናት እኛ ከኋላ ሆኑ እንላቸዋለን። ምን አይነት ስዕል ይሳልባቸው ይሆን? ህፃናት ሊቆርቡ መጥተው ትላልቅ የሆነን እኛ ገፍተናቸው ስንል በጣም እኮ ነው የምናሰብ። ቤተ መቅደስ ውስጥ እንኳን ስርዓቱን ከማስተማር ባለፈ ፍቅር እንኳን አንሰብክም። መጎነታተል፣ ወደዛ በይ ወደዚህ በይ መባል። አንዳንዱ ሰውማ እንደ ርስትና እንደ ጉልቱ የሆነ ቦታ ይዞ ዋለ ተነካኝና ተነኪኝና ይባባላል። በጣም እኮ ነው የምናሳዝን። የእግዚአብሔር ደጅ አራት በር ነው ያለው። አራቱም ማለት ከምስራቅም ከሰሜንም ከደቡብም ከምዕራብም ይንጣ ሁሉም ያንተ ነው እኮ እያለ ነው ክርስቶስ። እኛ አንድ ቦታ ይዘን የኔ ነው እንላለን። ይህ ምስጢር አሁን ጌታችን ኢየሱስ ክርስቶስ የተናገረውን ውስጥ ታዩታበታላችሁ። ቅዳሴው ይህንን ሁሉ በመጽሐፍ ቅዱስ ላይ ተጽፎ የምናገኘውን ነገሮች በሙሉ በተግባር የምንመለከትበት ድንቅ ምስጢር ነው። ቅዳሴው ውስጡ የመጽሐፍ ቅዱስ ሐተታ ብቻ ሳይሆን የምታገኙት መጽሐፍ ቅዱስ ሕይወት ኖሮትም ታዩታላችሁ። መጽሐፍ ቅዱስ መጽሐፍ ነው፣ ይነበባል። ቅዳሴ ላይ ግን ከመተርጎም ባለፈ ሕይወት ኖሮት ትመለከቱታላችሁ። መጽሐፍ ቅዱስ ላይ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ተጽፎ ነው የምታዩት። ቅዳሴውስ ላይ ተጽፎ ሳይሆን ምን ሲደረግ ነው የምታዩት? ሲበላና ምን ሲደረግ ሲጠጣ እናየዋለን። መጽሐፍ ቅዱስ ላይ ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን እንዲህ ብሎ አዟቸው ነበር። የሐዋርያት ሥራ ምዕራፍ 1 ቁጥር 7 ላይ በሰማርያ በይሁዳ በኢየሩሳሌም በሁሉም ቦታም ላይም ጭምር እየዞራችሁ አስተምሩ ብሏቸዋል። ይሄ መጽሐፍ ላይ ተጽፎ አየነው። ቅዳሴውስ ላይ ካህናተ ቤተ ክርስቲያን መጽሐፉ ሲነበብ በእኛ መካከል ጧፉን ጽንሐውን ይዘው ይዞራሉ አይደል? ክርስቶስ ዞሮ ለማስተማሩ ምሳሌ እኮ ነው። በሕይወት አየነው ማለት ነው። መጽሐፍ ቅዱስ ላይ ብንፈልግ ቅዳሴው ላይ ክርስቶስን ብቻ ሳይሆን ክርስቶስን ለስቅለቱ ዋዜማ የሚያደርሱት በሙሉ ቅዱሳንንም ጨምር አብረን እናገኛቸዋለን። ለምሳሌ ቅዳሴው ላይ እመቤታችንን እናገኛታለን።
ለቅዳሴው መቀደስ ራሱ ምክንያቱ እሷ ናት። ስለዚህ ከቤተልሔም ጀምሮ አለች። አንዴ በመሶበ ወርቁ ተመስላ ውስጡ ያለው ህብስት የክርስቶስ ምሳሌ ሆኖ ውጩ ህብስቱን የተሸከመው ሙዳይ የሷ ማህፀን እሷ ሆና፣ አንዴ ቤተ መቅደሱ ስትገቡ ደግሞ መንበር ሆና ታገኟታላችሁ። ቅዱስ ሥጋው ክቡር ደሙ መስዋዕት ሆኖ መሰዊያ ላይ ሲያርፍ መሰዊያ ሆና እሷ ናት የምትቀርበው። ለብሉይ ኪዳኑ ኪሩብ የሐዲስ ኪዳኑ ኪሩብ እመቤታችን ናት። ለዛ ነው ውዳሴ ማርያም ላይ በእግዚአብሔር ስዕል የተሳሉ ኪሩቤል የሚጋርዱሽ መቅደስ ማነሽ እንላታለን? አንቺ ነሽ እንላታለን። ኪሩቤል ክርስቶስን ማየት አልቻሉም። ፊታቸውን ሸፍነው ጀርባቸውን ሰጥተው መንበሩን ይሸከማሉ። እሷ ግን ጀርባዋን ብቻ ሳይሆን ፊቷንም ደረቷም ላይ ጡቷን እያጠባች አይኑን በአይኑ አይተዋለች። ጥንቅቅ አድርጋ መንበር ሆና ታገኟታላችሁ። እመቤታችን አለች ማለት ነው። ለጌታ መንገድ ይጠርግ የነበረው መጥምቀ መለኮት ቅዱስ ዮሐንስም አለ። ዛሬ መስከረም 8 የአባቱ የዕረፍቱ መታሰቢያ ነው። ቅዱስ ዘካርያስ በረከቱ ለሁላችን ትድረሰ። እሱም አለ ዮሐንስም። አንዴ በውጭ ባለው ደውል ታገኙታላችሁ። ቅዳሴውን ስንጀምር እምነበሃ መስቀል አብርሃ ይህች ሰዓት ምን ያህል የምታስጨንቅናት ስንል የምትሰሙት የመጀመሪያው ደውል የዮሐንስ መጥምቅ የስብከቱ ምሳሌ ነው። መንግስተ ሰማያት ቀርባለችና ምን ግቡ ንስሐ ግቡ የሚል ዮሐንስም አለ። ውጭ ብቻ እንዳይመስላችሁ ውስጥም አለ። ጧፉን ይዞ ከኛ መካከል የሚዞረው ዲያቆን የዮሐንስ መጥምቅ ምሳሌ ነው። እርሱ ስለ ብርሃን ሊመሰክር መጣ እንጂ ብርሃን አልነበረም ተብሎ የተነገረለት ማለት ነው። ክርስቶስ ደግሞ እንደዚህ ብሎ የተናገረውን ራሱን ብርሃን ዮሐንስን እንዲህ አለው፣ እርሱም የማይጠፋ የሚነድ ብርሃን ነው አለው። ዮሐንስ ምንም እንኳን በስጋ ከኛ መካከል የለም ብንል በነፍስ ግን ሕያው ነው በደንብ አድርጎ። የቅዱሳን ዜና ገድላቸው የቅዱሳን ስራቸው በሞት የሚገታ አይደለም። ከሞት በኋላ ሕይወት እንዳላቸው ቅዳሴ ውስጥ ዮሐንስን እናገኘዋለን። ይሄ ገርማችኋል እንዴ? ከዮሐንስ ውጪ ሌላው ደቀ መዝሙር ዮሐንስ ወንጌላዊንም ታገኙታላችሁ። ቅዳሴ በምንቀድስበት ጊዜ ላይ ዲያቆኑ ከውጭ ወጥቶ እግዚኦ ስንል በእጁ ቃጭል ይመታል አይደል? የሚመታው ቃጭል የዮሐንስ ወንጌላዊና የእመቤታችን በመስቀሉ ጊዜ ላይ ያለቀሱት የለቅሶ ምሳሌ። ማን ቀረ ታዲያ ቅዳሴ ውስጥ? መጽሐፉ ላይ ያነበብነው ነገር በሙሉ መሬት ላይ ወርዶ ነው የምንመለከተው። ሰው ቅዳሴው ላይ ሲሳተፍ እኮ የሚናፍቀውን አምላኩን እያየው እኮ ነው። አንዳንድ ሰው የክርስቶስን ሕማሙን፣ መከራውን፣ እንግልቱን ሲሰማ ምን አለ በኖርኩኝ የሚል አለ። አንዳንዱ ደግሞ ሕማሙንና እንግልቱን ሲሰማ የተንገላታውን አካሉን መመልከት የሚፈልጋል። ቶማስን መሆን መመኘት እንደው ውስጣችሁ መጥቶባችሁ ያውቃል? ቅዱስ ቶማስ የዮሐንስ ወንጌል ምዕራፍ 21 ላይ ጌታችን ኢየሱስ ክርስቶስ ከሙታን ተነስቷል ሲባል አላመነም ነበር። ለምንድን ነው ያላመነው? የተወጋው ጎኑን ካልዳሰስኩኝ፣ እጄን ካላገባው፣ የተቸነከረውንም እጁንም ካላየሁ ኧረ እኔ አላምንም አለ። ከ4ኛው እስከ 16ኛው መቶ ክፍለ ዘመን የተጻፈ ድርሳናቶቻችን ላይ አንድ እንዲህ የሚል አለ። የቶማስ ክርስቶስን ካላየው አላምንም ማለቱ አባቶች ካህናትን ምዕመናን መመርመር እንዳለባቸው ማጠየቂያ ነው ይላሉ። እየሰማችሁ ነው? ቶማስ ክርስቶስን ካላየው አላምንም ማለቱ የጥርጣሬ አይደለም ይላሉ። ሰዎች ንጹህ የሆኑ እነሱን ወደ መንግስተ ሰማያት ሊያሻግሯቸው የሚችሉ ካህናትን እንዲያሻግሯቸው መጠየቅ እንዳለባቸው ማጠየቂያ ነው ይላሉ። ቁም ነገሩ ግን ወደኛ ሐሳብ ስንመለስ ቶማስ እንዲህ ብሎ ነበር። ኋላም ጌታችን ኢየሱስ ክርስቶስ በተነሳበት በማግስቱ ዳግም ትንሣኤ በምንለው በኋላኛው እሁድ ላይ ተመልሶ መጣና ቶማስን ጠራው። ያመንክ እንጂ ያላመንክ አትሁን፣ ና የተወጋው ጎኔ እንዳሰው፣ ና የተቸነከረውን እጆቼን ውስጥ ደግሞ ጣትህን አስገባ። ቶማስን መሆን አትመኙ? ጎኑን መዳሰስ አትፈልጉ? እጁን መንካት አትፈልጉ? ቅዳሴው ላይ ዲያቆኑ ይዞት የምትመለከቱት ጽዋ የጎኑ ምሳሌ እኮ ነው። ጎኑ እኮ ነው። ከጎኑም የዮሐንስ ወንጌል ምዕራፍ 19 እንዲህ አለ፣ ፍጹም መሞቱን ያውቁ ዘንድ በጎኑ የነበረበት ወቅት ላይ መጡና አንድ ወታደር ጎኑን ወጋው ይላል። ከክርስቶስም ትኩስ ውሃና ትኩስ ደም ወጣል። ትኩሱን ውሃ እንጠመቅበታለን በ40 በ80 ቀን። ትኩሱን ደምስ ምን እናደርገዋለን? እንጠጣዋለን። ከጎኑ የፈሰሰውን ደሙን እንደምንጠጣ ሁሉ ጎኑን መዳሰስ እፈልጋለሁ የሚል ሰው ካለ ዲያቆኑ የያዘው ጽዋ ጎኑ ነው። ይሄ ገርማችኋልን? የተወጋበት ጦር እኛ የምንቆርብበት ዲያቆኑ የሚይዘው እኛ ማንኪያ የምንለው
በቤተ ክርስቲያን ልሳን ቋንቋ ግን እርፈ መስቀል የሚባለው እስኪ እርፈ መስቀል በሉ። እርፈ መስቀል የሚባለው ዲያቆኑ ደሙን የሚያቀብልበት ነዋይ ጦሩም አለ ማለት ነው። መቃብሩን ማየት የሚፈልግ ሰው ካለ ቅዱስ ሥጋውን ክቡር ደሙን ካህናቱ ከቤተ መቅደስ ይዘውት የሚወጡበት ነዋይ አጎበር ይባላል። ክቧ ነገር ማለት ነው። ያቺ አጎበር የክርስቶስ የመካነ መቃብሩ ምሳሌ ነው። ቅዳሴው ላይ የምንመኘው ነገር በሙሉ አለ ማለት ነው። ቅዳሴው ላይ ሁሉም ነገራችን ይሳተፋል። በአይናችን የሚደረገውን ነገር በሙሉ እንመለከታለን፣ እናያለን። በእጃችን ዲያቆናቱ ሙዳይ ምጽዋት ይዘው ይዞራሉ አይደል? አንዳንድ ሰው ስለማይገባው እንደው እነዚህ ዲያቆናት ምን ይበጠብጡናል መንፈሳችንን ዝም ብለን እንዳናስቀድስ ይላሉ። እንዳይመስላችሁ ዙሪያውን ይዘው የሚዞሩት እግዚአብሔር በአይናችን አይተን መስዋዕት እንዳቀረብነው ሁሉ በእጃችን ምጽዋት በመስጠት ደግሞ እንድንጸድቅ ምክንያት እንዲሆነን። ስለዚህ ያለው ሰው ይሰጣል፣ የሌለው ሰው ደግሞ ቆሞ ያስቀድሳል። በእግራችን እንድንሰግድ ምክንያት ነው። በእጃችን መሬቱን እንዳስሳለን፣ ወንጌሉን ስንሳለም እንስማለን። አፋችንም ይሳተፋል፣ አፍንጫችን ዕጣኑን ያሸታል። ምናችን ቀረታል? ፍጹም የሆነ መስዋዕት ቅዳሴው ላይ እናቀርባለን። ለዘመናት እኮ ተሞኝተን አንዴ አልገባኝም ስንል ከመማር ይልቅ አንዴ አናውቀውም ስንል ቁጭ ብሎ ከማስቀደስ ይልቅ ቆሞ ከማስቀደስ ይልቅ ስንት ዘመን እኮ ብዙ ወጣት ብዙ ሰው ቅዳሴውን ሳይሳተፍ አለፈ። የ2017 ትልቁ ቅዳችን መሆን ያለበት ክርስቲያኖች ቅዳሴን ማስቀደስ። ቅዳሴ ብዙ ምስጢራት ይገልጣል። ያላወቀውን ሰው አዋቂ ያደርጋል። እነ ቅዱስ ያዕቆብ ዘስሩግ ያ ሁሉ ዕውቀት የተገለጠላቸው እኮ የቅዳሴውን ጽዋ የክርስቶስን ደም ተጎንጭተው እኮ ነው። ቅዳሴ ጥርጣሬ ያጠፋል። ውስጣችን ጥርጣሬ ቢኖር እግዚአብሔር አለ የለም ይሄ ሥጋው ነው ደሙ ነው ብሎ የሚጠራጠር ሰው ካለ ቁራኑ ዜና አበው ላይ ያለ የአባ አርሳኒዮስና የአባ ዳንኤል ታሪክ አንዱ ቢጠራጠር እውነት ህብስቱ ሥጋ እውነት ወይኑ ደም ይሆናል ብሎ ሲጠይቅ ና እናስቀድሳለው 7 ቀን ሱባኤ ከገቡ በኋላ ቤተ መቅደስ ገብተው ሲያስቀድሱ ካህኑ ህብስቱን ሲነካ አይናቸው ተገለጠና ክርስቶስ ልክ እንደ ቀድሞ ጎልጎታ ላይ እንደነበረው ሆኖ እጆቹ የካህኑ ደም በደም ሆኖ ተመለከተ። ከአቅሙ በላይ ሆነ። እግዚአብሔር እውነት የካህናቱን ጸጋ የሚዳስሱትን እውነት የአምላክ ሥጋና ደም መሆኑን ለማሳየት ደም አድርጎ እጁን ማሳየት አለበት እኛ እንድንቀበል። ሳያደርግ እኮ የሚያሳየን እኛ ህሊናችን እኮ ደንግጦ እንዳንፈራ ነው፣ ፈርተን እንዳንሸሽ እኮ ነው። ይህንን እግዚአብሔር አምላክ በዚህ ምስጢር ውስጥ ያሳየናል ቅዳሴ ውስጥ። ታዲያ እንዴት ነው የሰው ልጅ ቢያንስ እንኳን ቅዱስ ቁርባንን ለመቀበል በዚህ ዓመት በደንብ አድርጎ ነው ማሰብ መቻል ያለበት። ቅዳሴውን መሳተፍ በደንብ አድርጎ ነው ማወቅ ያለበት። ሰማያዊ የሆነ ስርዓት ነው። ሰው በምድር ላይ ሆኖ ሰማይን መርገጥ የሚፈልግ ከሆነ ቅዳሴውን አስቀድሱን የሚባለው። በቅዳሴ ህይወታቸው በጣም የሚመሰገኑት የሚገርማችሁ ብፁዕ አቡነ ቄርሎስ 6ኛ የሚባሉ የግብጽ ፓትርያርክ ነበሩ። እውነት በረከታቸው ለሁላችን ትድረሰን። በህይወታቸው በጣም በቀናት ካልሆነ በቀር አንዲትም ቅዳሴ አምልጣቸው አታውቅም። አንዲትም ቅዳሴ ማለት ነው። ከትጋታቸው የተነሳ አቡነ ቄርሎስ ሀብተ ፈውስን ሰጥቷቸው ነበር። የቅዳሴው ምስጢር መፈወስ ተውት፣ እነሱ መዳን ሌላ ነገር ነው። ከመዳንም አልፎ የማዳኛ ምክንያት እስከመሆን ደረጃ ማድረስ ይችላል ቅዳሴ። የእኛን ችግር መፍታት አንድ ነገር ነው። ለሌላው ችግር ፈቺ መሆን የምንፈልግ ከሆነ እናስቀድስ፣ ይህንን ቅዱስ ምስጢር እንሳተፍ። ቅዳሴው ለዛ ነው ዋነኛ የቤተ ክርስቲያን የሥርዓት አምልኮ ማዕከሏ ነው። በአከፋፈል ደረጃ ለጥናት እንዲመች አባቶቻችን በሌላም መንገድ ያጠኑታል። የመጀመሪያውን ክፍል ግብአተ መንጦላዕት ይሉታል። ካህናቱ ከቤተ መቅደስ ከሚዘጋጁት ዝግጅት አንስቶ በንዋያቱ ላይ የሚጸለየውን ጸሎት፣ ልብሰ ተክህኖን ማድረግ፣ ንዋያቱ መሟላታቸውን መፈተሽ፣ ወደ ቤተልሔም መውረድ፣ ከቤተልሔም ተነስቶ መምጣት፣ መጽሐፍቱ ተገልጠው የመጽሐፍቱ ክፍል እስከሚደርስ ድረስ እስከ ቅዱስ ጳውሎስ የመልእክት ምንባብ ቀድሞ የሚገኙ ነገሮች በሙሉ ግብአተ መንጦላዕት ናቸው። ከቅዱስ ጳውሎስ ምንባብ እስከ አኮቴተ ቁርባን ተብሎ የቁርባኑ ምስጋና እስከሚደርስ ያለው የንባብ ክፍል ነው። የቅዱስ ጳውሎስ መልእክት፣ የሌሎች አባቶቻችን የሐዋርያት መልእክት፣ የሐዋርያት ሥራ፣ መዝሙረ ዳዊት እንዲሁም ደግሞ ወንጌል ይነበብበታል። ወንጌል መደምደሚያው ለሁሉም ነገር ማብቂያው ነው። ወንጌል ምስክር ነው። ወንጌል መንግስተ ሰማያት ነው። ለዛ ነው ወንጌል ከመነበቡ በፊት መንግስተ ሰማያት ቀርባለችና ምን ግቡ ይባላል?
መንግስተ ሰማያት ወንጌል ናት። ምክንያቱም ካህኑ ራሱ እንዲህ ብሎ ሲናገር አልሰማችሁትም? እነሆ ወደ እግዚአብሔር መንግስት ወደ እግዚአብሔር ሰማያት ወዳለችው ቦታ የምታገባ ወንጌል እነሆ ይላል። የሰጠውህን መልሼ የሰጠው ዘአወፈየኒ አወፈይኩከ። ዲያቆኑ ምን ይላል? ንሱ ወመኑ እስመ ቀርበት ይእቲ መንግስተ ሰማያት፣ መንግስተ ሰማያት ቀርባለችና ምን ግቡ። ወንጌል መርታ መንግስተ ሰማያት ስለምታስገባ እሷ ራሷ ወንጌል መንግስተ ሰማያት ትባላለች። ታዲያ መንግስተ ሰማያትን እንረግጣለን እኮ ሲባል ወንጌል እንሰማለን ማለት እኮ ነው። ይህንን የተቀደሰውን ምስጢር ንባብ ቅዳሴ ያበቃ። ከዛ በኋላ እስከ እትው በሰላም ያለው ፍሬ ቅዳሴ ይባላል። ምን ቅዳሴ? አው ቅዱስ ቁርባኑ የሚከብርበት፣ ስለ ቅዱስ ቁርባኑ ምስጋና የሚቀርብበት፣ ምዕመናን ቅዱስ ሥጋውን ክቡር ደሙን የሚቀበሉበት ይህ ክፍል ፍሬ ቅዳሴ ይባላል። ሌላው ወደ ውስጥ ገብተን አሁንም ቅዳሴውን እንመልከተው ብንል ጊዜ ኖሮን ብዙ ነገር ማንሳት እንችልበታለን። አንድ ግን ቢያንስ እንጨምር። ሥርዓተ ቅዳሴው ከዝግጅቱ ውስጡ ካሉት ነገሮች መጽሐፍ ቅዱስ ላይ ካለው መቀራረብ አንድ መሆን ከፍ ባለ መልኩ ደግሞ ሥርዓተ ቅዳሴው የሚመለከቱት ሰዎች ደግሞ ሁሉም አካላት የሚጸልዩበት ጸሎት ነው። በሥርዓተ ቅዳሴው ላይ ክርስቲያኖች እኛ ብቻ አይደለንም የምናስቀድሰው። አምላካቸውን በአካለ ሥጋ ለማየት ያልቻሉ በኋላም ላይ ሰው ከሆነ በኋላ ሲያርግ የተመለከቱት ቅዱሳን መላእክት ወርደው ያስቀድሳሉ። ለዛ ነው አንዳንድ ጊዜ ላይ ቅዳሴው ላይ አትሯሯጡ፣ ወደዚህ አትበሉት የሚባለው ቅዱሳን መላእክት እንደ ሻሽ ተነጥፈው ስለ ቅዱስ ሥጋውና ስለ ክቡር ደሙ ሲሉ ስለሚንበረከኩ ነው። መላእክቱን ተረግጧቸዋላችሁ ጉዳዩንና የሥርዓተ ቅዳሴውን ክብር ለመግለጥ የሚናገር ነው እንጂ መላእክት ከርቀታቸው አንፃር የሚረገጡ ሆነው አይደለም። እየሰማችሁ ነው? በርቀት ደረጃ ነፋስ የመጨረሻው የርቀት ደረጃ ነው። ከነፋስ የሰው ልጅ ነፍስ ይረቃል፣ ከሰው ልጅ ነፍስ ደግሞ መላእክት ይረቃሉ። ስለዚህ መላእክትን ረገጥኩኝ ማለት ነፋስን ረገጥኩኝ እንደማለት ነው። ነፋስን ረግጣችሁ ታውቃላችሁ? ረግጠን እናውቃለን። ረቂቅ ነው አይደለ? አዎ፣ ይረበረባሉ፣ ይወርዳሉ፣ እንደ ሻሽ ሆነው ይነጠፋሉ ሲባል ግን ስለ ቅዱስ ሥጋው ስለ ክቡር ደሙ ሲሉ ክብር ለመስጠት እንደሚወርዱ እናንተም ካላችሁበት ቁሙ፣ አትንቀሳቀሱ ለማለት ነው። አንዳንድ ሰው ቦታ ይመርጣል የሚያስቀድስበትን ቅዳሴው ከተጀመረ በኋላ። ብንችል ቀድመን ልምጣ፣ ብንችል ቀድመን እንገኝ። አርፍደን ከተገኘን ቀድሞ የተገኘውን ሰው ላለመረበሽ ጥሩ የሆነ ቦታ፣ ዝም ያለ ቦታ መርጠን ቆመን እናስቀድስ እንጂ ደጁ ክፍት ስለሆነ ቤተ መቅደሱና ዙሪያ አካባቢውም ደግሞ ማንም ነገር ስለማይታይበት ብለን እንደፈለግን መንቀሳቀስ ይህ አግባብ አይደለም። ለዛ ነው ሕፃናትን እንደዚህ እንዳያደርጉ ያለበት ታሪክ ላይ የአባ ሳሙኤልም ታሪክ አለ። ሳሙኤል የሚባሉ ብዙ ጻድቃን አሉ። አንደኛው እኛ የተሰበሰብንባቸው ዘዋልድባ ናቸው። ዘቆየጻ የሚባሉ አሉ፣ ዘጣሬጣ አሉ፣ ዘደብረ ቀልሞን የሚባሉ አሉ። አባ ሳሙኤል ዘደብረ ቀልሞን ሥርዓተ ቅዳሴ በሚከወንበት ጊዜ ላይ ከቤተ መቅደስ በስተምስራቅ በኩል ያለው ቤተልሔም ውስጥ ሆነው ያገለግሉ ነበር እና አንድ የእግዚአብሔር መልአክ ቀውስጦስ የሚባል ሕፃናቱ ዞር ዞር ሲሉ ሲረብሹ የእግዚአብሔር መልአክ ሕፃናቱን እንዲቀስፍ ላከው። እየሰማችሁ ነው? እና ሕፃኑን ሊቀስፈው ከወረደ በኋላ ያ መልአክ ሕፃኑን ሲያየው በጣም አማረው፣ ውበቱ ደምግባቱ ገዛው። እና ይህንን ሕፃን ባልቀስፈው እግዚአብሔር የማያዝንብኝም ብሎ ክንፉን አማቶ ወደ ላይ ወደ ሰማያት ሊወጣ ሲል የጸጋ ክንፉን እግዚአብሔር ወሰደበት። ከእግዚአብሔር በላይ አዛኝና ተቆርቋሪ ማን ሊኖር ይችላል? ማንም አይችልም። ለሥርዓቱ መከበር ሰዎች ሲናገሩ አንዳንዴ አንተን ብሎ ተቆርቋሪ፣ አንተን ብሎ እንዲህ አድራጊ እግዚአብሔር እውነት እንዲማይል ይመስላል ይላል ሰው። ለሰው ሥርዓት አይደለም ተገዙ እያለ ሰው የሚናገረው። ለማን ሥርዓት? ለእግዚአብሔር ነው። ሥርዓት የሚያስከብሩ ካህናትን፣ ዲያቆናትን፣ ሰንበት ተማሪዎችን፣ ሌላውንም ለዚህ ኃላፊነት የተሰማራውን ምዕመናን ማክበር መቻል አለብን። የሚያስከብረውም አካል ምኑን ማድረግ እንዳለበትም ጠንቅቆ ማወቅ አለብን። ይህ መልአክ ታዲያ ቤተልሔም ውስጥ ወደቀ። አባታችን አባ ሳሙኤል ወጥተው ሲመለከቱ ደነገጡ። ምን ሆነ ነው አሉት። የእግዚአብሔርን ትእዛዝ በመተላለፌ የእግዚአብሔርን ትእዛዝን ባለማድረጌ የክንፌ ጸጋ ተወሰዳል። አባ ሳሙኤል አይገርማችሁ? ቆመው ጸልየው ከእግዚአብሔር ፊት አማልደው ቀውስጦስ ለሚባለው መልአክ የተወሰደበትን ክንፍ አስመልሰው ወደ ላይ ወደ ሰማይ እንዲወጣ አድርገውታል። ካህናት ምን ያክል ክብር እንዳላቸው ተመልከቱ ክርስቲያኖች።
ቅዳሴው ይሄንን ያክል ሰማያዊ የሆነ ማዕድን ሰው ሊያስቀድስ ሲመጣ እነዚህ መላእክት አሉ፣ በአካለ ሥጋ ያሉ እኛም ማናውቃቸው ደግሞ ቅዱሳን አሉ፣ እዚህ ውስጥም አሉ። እኛ እኮ አናውቃቸው። ይሄማ ምኑ ጻድቅ ነው ስራውን አናውቅም የምንለው ሰው እኮ ኃጢአቱን ነው ያየነው እንጂ የተናዘዘውን ንስሐ አይተነዋል። መሳቁን ነው እንጂ ያለቀሰውን እንባ አይተነዋል። መበደሉን ነው እንጂ ሌሊት እየጸለየ ይደር ባህር ገብቶ ሰጥሞ ማረኝ ብሎ ያንባ የት አይተነዋል። ሰው እንዴት ክፉ እንደሆነ እንዴት እኮ ጨካኝ እንደሆነ ስንፈርድ ራሱ እኮ በጣም ጨካኝ ነው። ራሳችን ላይ አንፈርድም፣ ሰው ላይ ነው የምንፈርደው። እማናውቃቸው በአካለ ሥጋ ያሉ ቅዱሳንም አሉ፣ በሥጋ የሌሉ በነፍስ ግን ሕያዋን የሆኑ ቅዱሳን አሉ። ክርስቶስም አለ። ታዲያ ቅዳሴ መታደል አይደል እንዴ? እምንናፍቀውን ሰማይ ምድር ላይ መመልከት እኮ። በተቻለን አቅም ቅዳሴ ክርስቲያኖች ብንችል እናስቀድስ፣ ካልቻልን ቅዳሴው ውስጥ ያለውን መሟላት ያለበትን ነገር እናሟላ። ቀላል ነገር አይደለም። እውነቴን ነው የምነግራችሁ። መገበሪያ ይዞ መምጣት፣ ዘቢቡን፣ ዕጣኑን፣ ጧፉን ይዞ መምጣት እኮ ቀላል አይደለም። ሰማያዊ የሆነ ለእግዚአብሔር የሚቀርብን መስዋዕት ማቅረብ ማለት ነው። ከሁሉም መስዋዕት ግን እኛ እንበልጣለን። እግዚአብሔር ዕጣን ይዘንለት መተን ዕጣኑን ሰተን እኛ ከምንመለስ ጧፍ ሰተነው ከምንመጣ ነዳይ ይመስል ጎሎታል ብለን የሆነ ነገር አሟልተንለት እኛ ግን ተመልሰን ከምንሄድ እኛ መተን ሌላው ነገር ቢቀር ይበልጥበታል። እኛን የሚፈልግበት ልክ ከምናመጣው ስጦታዎች ሁሉ በላይ ነው። እኛን የሚወድበት ልክ ከምናመጣቸው ብዙ ነገሮች በላይ ነው። ብዙ ሰው ዕጣኑን፣ ጧፉን፣ ዘቢቡን ሁሉ ነገር ያሟላል። እኛ መቼ ሆነ የምንሟላው? እነዚህ ንዋያት ገብተው ለሌላው ሰው ሕይወት ሰጥተው ይመጣሉ። እኛ መቼ ሆነ ያስገባነውን ሕይወት የሚሰጠውን መባ አብረን ደግሞ የምንካፈል? ቅዳሴው ይህንን ያክል ትልቅ ምስጢር ያለበት ነው። ቅዱስ ቁርባኑን ቅድም እንዳልኳችሁ ሰማያዊ የሆነ ማዕድ መሆኑን ብዙ ሰው ሊጠራጠረው ይችላል፣ ላያምን ይችላል። አትፍሩ፣ አንሳቀቅ። ራሱ ክርስቶስ ነግሮናል። ስጋውና ደሙ ነው፣ እንደ ስጋና እንደ ደሙ አይደለም። እርግጥ ነው ሐሙስ ላይ ነው የሰጠን፣ ዓርብ ላይ ነው የተሰቀለው። ይህ እንዴት ሊሆን ይችላል ብሎ ሰው ሊጠይቅ ይችላል። ሳይሞት እንደሞተ አድርጎ መስጠት የሚችል አምላክ ሞቶስ ያንን ነገር ማድረግ ይሳነዋል? ይሳነዋል? አይሳነውም እኮ። ሞቶ በእውነት ስጋውን ለመግነዝ ደሙንም በጦር ተወግቶ ለማፍሰስ የታመነ አምላክ ሳይሞት ደግሞ እንደሞተ ሆኖ ስጋውን ደሙን ይኸው ብሉ ጠጡ፣ ሕይወት ነው። ስጋ የምትመለከቱት መለኮት የተዋሃደው ነው፣ ደም የምትመለከቱት መለኮት የተዋሃደው ነው ብሎ መስጠት ይችላል። ዓርብ ሰጠን ሐሙስ ሰጠን ብለን አንጣላም። ምክንያቱም በዚህ በቤተክርስቲያናችን ትምህርት የቅዳሴው ሰዓት ዘላለማዊ ሰዓት ነው ይባላል። ሁለት የሰዓት አቆጣጠሮች አሉ በቤተክርስቲያን፣ ክሮኖስና ካይሮስ ይባላሉ። ጊዜያዊና ዘላለማዊ የሆነ ጊዜ ማለት ነው። ጊዜያዊ የሆነው ጊዜ የምንለው እኛ ያለንበት ወቅት ነው። አሁን ያለንበት ረቡዕ፣ የሚመጣውን ሳምንት በዚሁ ተመሳሳይ ቀን ላይ ብንመጣ ምንድነው ቀለቱ? መልሱ እንጂ ረቡዕ ነው አይደል? ግን የባለፈው ሳምንት ረቡዕ ነው አይደለም። ቀኑ፣ ስያሜው፣ ሰዓቱ ተመሳሰለ እንጂ አይደለም። ይሄ አላፊ ጊዜ ነው። ክርስቶስ ግን የመሰረተው የቅዱስ ሥጋው የክቡር ደሙ ምስጢር ግን ዘላለማዊ ነው። ትናንትና የነበረ ሳይሆን ዛሬም ጭምር ያለን አላፊ ጊዜ ላይ የማያልፍ ምስጢር ስለመሰረተበት ቅዳሴው ላይ መገኘት የማታልፈው ዘላለማዊቷ ሰዓት ላይ መገኘት ማለት ነው። ይህንን የብሉይ ኪዳን ካህናት ለመመልከት ለማየት አልታደሉም። ዕብራውያን 9፣ ዕብራውያን 10፣ ዕብራውያን 11 ላይ ቅዱስ ጳውሎስ ይናገራል። እኛ ከምንሰዋው መስዋዕት በድንኳኖቻቸው ገብተው ሊነኩት ሊበሉት የማይቻላቸው መስዋዕት አለን፣ መሰዊያ አለን እያለ ይናገራል። የኦሪት ካህናት ታቦተ ጽዮንን ያዩት፣ እኛ አማናዊቷን ታቦት እመቤታችንን የተመለከትነው። የኦሪት ካህናት መስዋዕት በግ ከብትን ያረዱት፣ እኛ ግን ፍጹም የሆነውን የክርስቶስን ሥጋውን ደሙን ነው መስዋዕት አድርገን ለሱ ለራሱ የሰጠን። መስዋዕት ሆኖ ራሱ ይቀርባል። አሳራጊ ሆኖ ራሱ ካህኑን ሆኖ ይመጣል። መስዋዕቱንም ተቀባይ ሆኖ ራሱ በሰማያት ሆኖ ከፍ ብሎ ደግሞ ይገኛል። ታዲያ ይህንን ምስጢር እንዴት አንድ ሰው እንደቀላል አይቶት ነገም ላስቀድስ ስለምችል ችግር የለም ሊል ይችላል? በተቻለን አቅም በምንችለው መልኩ የቅዳሴውን ጸሎት ሁሌም ለመሳተፍ እግዚአብሔር በቸርነቱ ይርዳን።
ውስጥ ያሉትንም የሥርዓተ ቅዳሴ ምስጢር ውስጥ ያለውን ትልቁን ምስጢረ ቁርባንን ለመሳተፍ ከምክንያተኝነታችን ከፍ እንድንል ያድርገን። አው ቅዱስ ጳውሎስ ተናግሯል። ከአሮጊት ሴት ወሬዎች ወይም ተረቶች ራቁ ይላል። ቅዱስ ቁርባን የሚቀበል ሰው ይሞታል ብሎ ሰው ይናገራል። እንዴት ብሎ! በጣም ነው የምናሳዝነው እኮ። በፍጹም ስህተት የሆነ ነገር። የቆረበ ሰው ብቻውን መሄድ አይችልም፣ ጠባቂ ያስፈልገዋል ይባላል። አዎ ሕፃናት ከሆኑ መግባት የማይገባው መንካት የማይነካው እየነኩ ትእዛዝ ስለሚያፈርሱ። ሰው ግን እንደዛ ብሎ አይደለም የሚለው። ብቻውን አይሄድ። ለምን? መጋኛ ይመጣዋል። እንዴት ደፋር መጋኛ ነው ባካችሁ! ክርስቶስ የተዋሃደውን ሰውነት ቀርቦ የሚነካው እንኳን የቆረበ ሰው ይቅርና እኮ ጌታችን የተገኘባት የቃና ዘገሊላ ሰርግ ላይ እኮ በሱ መምጣት ደቀ መዛሙርቱ ነበሩ፣ መላእክቱ ነበሩ። እንዴት እሱን ስንቀበል ብቻውን ይዘነው የምንሄድ ይመስላችኋል? እናቱም አለች፣ ደቀ መዛሙርቱም መላእክቱም አሉ። የትኛው ደፋር ሰይጣን ነው ይህንን ሁሉ አልፎ እኛን የሚነካ? ፍልሰተት ነው። ይህም አይባልም። ሳረጅ ነው የምቆርበው የሚባለው በጣም ነው የሚያሳዝነው። ቅዱስ ሥጋው ክቡር ደግሞ ምግብ ነው። እስኪ ሳረጅ ነው የምቆርበው የሚል ሰው ሳረጅ ነው የምበላው ብሎ ሳይበላይ ነው ሞቶ አንድ የሚገኝ። ለስጋችን እንደምናስበው ምን አለ ለነፍሳችንስ ብናስብ? አዎ የኛ ሰውነት ላይ መቸው ይችላል። ይሄንን ሁሉ ምክንያት የምንደረድርበት የሆነ ምክንያት ሊኖረን ይችላል። ግን ማንም ሰው ማስታወስ መቻል ያለበት ጌታችንን ሰውነት በተባለ በቤታችን ጠፈር እንዲገባ የምንገባ ሰዎች አይደለን። ግን ቃል ብቻ ቢናገር እንደሚያድነን እናውቃለን። ቃሉን ከመናገር ባለፈ ስጋውን ደሙን አድርጎ የሰጠን ክርስቶስ ደግሞ ቃሉን ሰምተን ከምንማረከው በላይ ስጋውን ደሙን በልተን ደግሞ ሕይወት እንዲኖረን ይፈልጋል። ስለዚህ የቅዳሴውን የቅዱስ ቁርባኑን ምስጢር ለነገ ብለን አናሳድረው ብንችል ከንስሐ አባቶቻችን ጋር ተገናኝተን በንስሐ ሕይወት እየተመላለስን ለዛ ሕይወት ለመብቃት ራሳችንን በዚህ ዓመት ብቻ ሳይሆን በዚህ ወር፣ በዚህ ቀን፣ በዚህ ሳምንት መዘጋጀት መቻል አለብን። ሁሉም ይደርሳል። ሁሉም እኛ ስንኖር ነው የሚኖረው። ሁሉም እኛ መኖር ስንችል ነው የሚከናወን። ከእግዚአብሔር ጋር ካልተጣበቅን ደግሞ ሁሉም ነገር እንደማይሆን መርሳት የለብንም። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን። በተማርነው ፍሬ እንድናፈራ አምላካችን ቅዱስ እግዚአብሔር ይርዳን። ከቅዳሴው ከቅዱስ ቁርባኑ ትምህርት የሰማነውን በዝነ ልቦናችን ቀርጾ 30፣ 60፣ 100 ያማረ ፍሬ እንድናፈራ ከመስማት ባለፈ በሕይወት እንድንኖረው አምላካችን ቅዱስ እግዚአብሔር ይፍቀድልን። ወስብሐት ለእግዚአብሔር።